እያበላሽ እያጠጣሽ ያሳደግሽኝ በእናትነት እያለበሽ ያስተማርሽኝ በሕይወቴ የምከፍለው በቁም ነገር አለብኝ ውለታሽ እናት አገር። ቀራኝ እንዲንቅ አደረገኝና አንተኔ ማሙድን ዘፈን ይዘፍንኩ አለኝ። በሰዓቱን የክለብ ስጀምር ከዛም በኋላ ማለት ነው ከአልበሙ በኋላ ስጀምር ዱላም ለመቀበል አድናቆትም ለመቀበል ሁሉንም ለመቻል ተዘጋጅታል። አዎ እንዴ ለካ ጋሽ ማሙድን ብቻ ለምታስከፈው ለካ ሙዚቀኞቹን አለም ለካ በሰዓቱ የነበሩ ደራሲዎችን ብቻ ለምታስከፈው በሰዓቱ የነበረውን ትውልድ ሁሉ ታስከፋለህ። ለካ የሆነ ነገር ካበላሽ እንደ ነገሩ ሆኖ እኔ የጋሽ ማሙድን ድምጽ ላስመስል ብዬ አይደለም። በተፈጥሮ ድምጽ ከለሬት ሆኔ ወደዛ ይሄዳል ወደዛ የመሄድ ነገር እንጂ ያው ኢሚቴት ላድርግ ብዬ ታግያ መጣሁት ድምጽ አይደለም። ሸገር መዝናኛ ሸገር መዝናኛ ሸገር መዝናኛ የምንወዳችሁ የሸገር ቤተሰቦች ሳምንታዊው ሸገር መዝናኛ ፕሮግራማችን ተጀምሯል። ከዝግጅታችን ጋር እንድትሆኑ ከወዲሁ በአክብሮት እንጋብዛለን። የዛሬው እንግዳችን ድምፃዊ አዲስ ጉርሜሳ ትንሹ ማሙድ ይለዋል አይደለ? በቀድሞ ትንሹ ማሙድ ይለዋል። በነገራችን ላይ ግን ትንሽ ሆነ የማሙድ ዘፈን እንደሚስብህ ያን ጊዜ የ4 ዓመት ምናምን አካባቢ ልጅ ሆነ ነው የጀመረህና የማሙድ ነገር የመጣው። እስቲ ያንን የልጅነት አስተዳደግ መሳለሚያ ላይ ማሙድ እንደዚህ ባንተ ውስጥ የሱ ፍቅር ሊያድር የቻለው እንዴት ነው? ሆነን ለመናገር አሁን ይሄ ነው በሚለው ምክንያት አላውቅም፣ ግን ማሙድ በጣም በጣም በቃ ከልጅነት ጀምሮ ይስበኛል። በሬዲዮ የሚለቀቅ በቴሌቪዥን መስኮት የሚለቀቅ ስራዎቹ በቃ በጣም ነው የሚስበኝ የነበረው። እንደውም ከሮሃ ባንድ ጋር እና ተወልመድ ገላይ እና የሀገር ቤቱ የተቀረጸው ቪዲዮ አለ በባንድ ማለት በሙሉ ባንድ ከሮሃ ባንድ ጋር ልክ እሱን ስራዎቹ ምናምን ሳይ በቃ አይኔም ቀልቤም ምንም ሁሉ ነገሬ ያው እሱና እሱ ላይ ነው። ከቴሌቪዥኑ ያለቅልም ሬዲዮን ከሆነ ሬዲዮ ነው ጨዋታ እንጥዬ ማለት ነው። እና አሁን ላይ ደርሼ ዘፋኝ ሆናለሁ የእሱን ድምፅ ትጫወታለሁ ብዬ አስቤውም አልሜውም አላለም፣ ግን ብቻ ይስበኝ ነበር። ከዛ ወደ ሙዚቃ ዓለም ስመጣ ደግሞ አጋጣሚ ሆኖ ከልጅነቴ የነበረው ነገር አድርጎ ድምጼም እኔም ወደ እሱ የመቅረብ ነገር ሆኖ በቃ ተፈጥሮ ወደዛ አይደለም። የአራት እንግዲህ መሳለሚያ ነው ተወልደ ያደግከው አንተ? መሳለሚያ አካባቢ ተወልጄ 4 ዓመት 5 ዓመት ህፃን ሆነ ይነግሩ ነበር አይደለ? ወደ ማሙድ ዘፈኖች እንደምትሳብ ሬዲዮ ላይ ምናምን ሲከፈት። አዎ በቃ እኔ አድጌ ነው ቤተሰብ ምናምን ሲነግረኝ ነው አድጌ እንደዛ ሲለኝ፣ ግን እኔም ፊል አደርገዋለሁ ቢነግሩኝም ግን ፊል አደረገው ነበር ያን ነገር። እና በቃ ሮሃ ላይ እንግዲህ የሮሃ ባንድ ጋር እነ ተወልመድ ገላይ እና የሀገር ቤቷ ምናምን ሲለቀቅ እንዳልኩ ነው በጣም ትኩረት አድርጌ ነገሮችን ጥዬ ወደዛ ተስቤ ነው። በዛ ሰዓት የምትጫወትበት ሰዓት ነው፣ ምን ስለምንም ነገር በማታስበት ሰዓት ላይ ግን በቃ የሱ ዘፈንና የሱ ዘፈን ብቻ ሲለቀቅ ትኩረት አድርጌ ወደዛ ነበር ማለት ነው። አዎ እንግዲህ ወደ ማሙድ ዘፈን እንመጣለን። እኔ የተወለድክበት ያደግክበት መሳለሚያ በጣም ግርም ይለኛል። የዛ ሰፈር ልጆች በጣም ተጫዋቾች ጨዋታ አዋቂዎች ናቸውና እንደውም ሲነግሩኝ አንዳንዴ ታዋቂ አሁን ስማቸውን አንጠራም ኮሜዲያን ከመሳለሚያ ልጆች ብዙ ጨዋታ ይወስዳሉ የሚባል ነገር አለና እኔ ልንገር አሁን እናንተ ሰፈር ልጆች ያጫወቱኝን ሰውየው በግ ሊገዙ ገበያ ሄዳሉና ጠዋት በግ ይመርጣሉ። አንዱ ወደ ስራ ሲሄድ ያያቸዋል። ጋሼ ምንድነው ምናምን አይ በግ እየመረጥኩ ነው ምናምን። ከዛ ተመልሰው ሲመጡ የመሳለሚያ ጨዋታ ነው ምነግርና ተመልሰው ሲመጡ ምሳ ሰዓት ላይም ሰውየው በግ ይመርጣሉ። እንዴ አሁንም እየመረጡ ነው እንደ እስካሁን ምናምን ነገር። በኋላ ማታም ላይ እንደዚህ በዛ ጋር ሲያልፉ ሰውየው አሁንም እንዴ አሉ እንዴ አዎ በግ እየመረጥኩ ምናምን ነገር። እንዴ ጋሼ በጓ ለትዳር ነው እንዴ ምናምን። እቺ ነው የመሳለሚያ ጨዋታ በጣም ብዙ ነችና እንዴ ደግሞ ምን አሉኝ የመሳለሚያ አንዱ እንደውም በሆቴል ለማሽዬ አሸናፊ ነብሱን ይማርና አሹ በጣም ተጫዋች ልጅ ነበረ እና ሲጋራ ግዛ አሉት አባትየው ልጁን። ማታ ቀጭን ነው ልጁ። እኔ አልወጣም በዚህ ሰዓት ጅብ ይበላኛል እንዴ ከመቼ ወዲህ ነው ጅብ ሸንኮራ ቢበላው? እንደዚህ ነው ከእናንተ ሰፈር ልጆች ነው የሰማሁት። መሳለሚያ እንደው ምንድን ነው አሁን አዲስ አበባ ላይ ልዩ የሚያደርጋት? እኔ በዚህ ጨዋታ ነው የማውቀው እንግዲህ ሰፈሩ። ያው መሳለሚያ ኳስ ሜዳ በቃ መርካቶ ዙሪያ ብዙ ጨዋታዎች አሉ። ያው ማህበረሰቡ ትንሽ ትልቁም በቃ ይሄ በመቻቻልና በመከባበር
የሚያድግ ማህበረሰብ ነው። በተለይ ጉርብትናው ምናምን ደስ ይላል። በጉርብትና መሀል በአብሮነት መሀል ደግሞ ሁሌ አዳዲስ ነገሮች፣ ሁሌ አዳዲስ ሀሳቦች፣ ሳቅ ጨዋታዎች አይጠፉም። ምናልባት ያ ነው ብዬ ነው የማስበው መሳለሚያና መርካቶ አካባቢ ዙሪያ ላይ ያለው እንደዚህ የጨዋታና የሳቅ ምንጭ ከእለት ተዕለት የላይፍ ወይም ደግሞ የህይወት እንትን ውስጥ ነው የሚመጣው። በዛ አካባቢ ብቻ ግን የሚነገሩ የተለያዩ ነገሮች አሉ። መሳለሚያ ጨርቆስ አካባቢ አንዳንድ እንደ አራዳ ቋንቋ ይሁን ምናምን ነገር ከዚህ በፊት ቅጠላ ይላሉ። ቅጠላ ምንድን ነው ቅጠላ መሰለህ? እኔ ለልዩ ወሬ ሄጄ በጣም የሚገርም ነገር የሰማሁት እዛና ምንድን ነው ቅጠላ? ያው እንግዲህ እዛ አካባቢ በአንድ በምታወጣው ቃል ላይ እዛ ላይ ቃል ላይ መቀጠል ነው በቃ። አንተም የሆነ ነገር ስትናገር ሰዎች ይቀጥሉታል። ብቻ ይቀጥላሉ በብዙ ነገር በቃ። እና ልታወራ የምችልባቸው ነገሮች በጣም ብቻ ቁም ነገር ብላ ያሰብከው ነገር የዛ ሰፈር ልጅ ካልሆንክ ወይ ተናደው ወይ ተበሳጭተህ ልትሄድ ትችላለህ። እዛ ሰፈር ልጅ ከሆንክ አንተም ይገባል ብቻ ትግባባለህ። እና ቀጠላ ነው አንተ በጀመርከው ላይ ይቀጠላል። ለሌላ አካባቢ ሰው በእርግጥ ያበሳጭ ጊዜ ለሌላ አካባቢ መታ ልጅቷ ሰው የፈለገ ልጁን አታውቀውም ስሙንና ሰማኝ ስትል በለው ይላል። ያው ሰማኝ በለው ሲያደርገው እንደዚህ አይነት የመቀጠል ቀጠላለ በጣም እንግዲህ ትንሹ መሐሙድ በሚለው የመሐሙድንም ስራዎች አሰባስበህ ሰርታል። ያው ከጋሼም ጋር ይቅር ስለተባባላችሁ ነው ይሄንን ሰሞን ትንሽ ቅሬታ ተፈጥሮበት ነበር የሚል ነገር ሰምቻለሁ። እና እስቲ ከመሐሙድ ስራዎች ከሰራሃቸው በተለይ እያበላሽ እኔ አንተ ፊት አልደፍሩም እሱን ነገር እስቲ አሁን አድማጭ ተመልካቾቻችን ይስሙትና እኔ ጋብዘዋለሁ ከስቱዲዮ። እያበላሽ እያጠጣሽ ያሳደግሽኝ በእናትነት እያለበሽ ያስተማርሽኝ በሕይወቴ የምከፍለው በቁም ነገር አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር ደም የሚፍሰስልሽ የከስከስ አጥንቴ ስጋ የሚጨፍጭፍ የሰው ሕይወቴ አልሳሳም ለአካሌ እጅግሬ የሚቆረጥ ያንቺን ክፉ ከማይ ልቃጥል ብርምጥ። በጣም አሪፍ ነው። ከስቱዲዮ ጋብዘዋለን። የሀገር ፍቅርን በጣም የሚያቀጣጥል ነገር ነው ይሄ ሙዚቃና እንግዲህ እንደዚህ እያልክ በመሐሙድም እየተሳብክ አደክ እና ሀብተ ጊዮርጊስ አካባቢ ምን ነበረ ክለብ ነበር እዛ አንተ ለመጀመሪያ ጊዜ ወደ ህዝብ የመጣህበት? እንደገና ቀበሌ 10ም ጸረ ኤድስ ክበብ አለ። መነሻው በሰረቱ ወደ ሙዚቃው ዓለም የገባህበት የትኛው ነው? መነሻው እንግዲህ ያው ቀበሌ 10 ነው። ቀበሌ 10 እንግዲህ ተወልጄ ያደኩበት ሰፈር ነው። እዛ አካባቢ እንደ ማንኛውም ወጣት በክበባት ታክፈን በተለያዩ ዝንባሌዎች በቲያትር፣ በውዝዋዜ፣ በሙዚቃ መሳሪያ እንዲሁም ደግሞ በሌላ በአጠቃላይ በኪነ ጥበብና በስነ ጥበብ ዙሪያ ነው እዛ ክበብ ተቋቋመን ክበብ ውስጥ እየሰራን የነበረው ማለት ነው። በአጋጣሚ ቹቹ የሚባል ወንድማችን አሰልጣኝ ሙልጌታ በዳዳ ቹቹ እሱ ነበር ሰብስቦን እዛ የሚያሰራን የነበረው። ቀበሌ 10 ውስጥ ብዙ ታለንት የነበራቸው ልጆች ነበሩ። አሁን በተለያየ ሙያ ውስጥ ያሉ በሙዚቃውም ደግሞ ከኔ ጋር 2 ልጆች አሉ። በዳንሱም ደግሞ አንድ ዳኒ ደሳለኝ የሚባል የ1999 የኢትዮጵያ ልስ ያሸነፈ እሱም አለ። አሁንም ሪያስ ቲያትር በበላይነት የሚሰራ ልጅ ነው። ሌላ ደግሞ ከቤ ድራመር አለ፣ ኢዮብ ድራመር ትልቅ ከነ ኤፍሬም ታምሩ ጋር ምናምን ከትልቅ አርቲስቶች ጋር የሚሰሩ ድራመሮች ናቸው። ከቀበሌ 10 የወጡ ልጆች ናቸው እኔን ጨምሮ ማለት ነው። እና ቀበሌ 10 በጣም በደስ በሚል ሁኔታ በሙዚቃው እንግዲህ አሁን እስካለሁበት ደረጃ ያደረሰኝ አንዱ የቀበሌ 10 ነው። ከዛ እንግዲህ ወደ ክለብ ነው የመጣሁት። ክለብ ለመጀመሪያ ጊዜ እንግዲህ ወጥቼ የሰራሁት ሀብተ ጊዮርጊስ አካባቢ ነው። ራሱ ዳገቱ ላይ ምን ነበር እዛ የነበረው ክለብ? አይ ቲንክ ካንጋሮ የሚባል ክለብ ነው መሰለኝ። ነው ለአጭር ጊዜ ለሁለት ወር ነው የሰራሁት። እዛ ገብቼ የሰራው ቀን በቃ እኔን አላውቅም። ዘፍኜ ስወጣ ጭብጨባው ምኑ ደስ ይል ነበር። በቃ ሌሊቱን ነው የሚሰራው የናይት ክለብ ስለነበረ በቃ ቤተሰብም በቃ እንትን ብዬ ነው የሄድኩት። ተደብቄ ምናምን ነበር የሄድኩት እና ያው የሙዚቃ ፍቅር በጣም ብዙ ነገር ነው የሚያደርገው እና ከዛ ዘፍኜ እስከመለስ እስከ ሰፈር እስከ መሰለኝ በእግሬ ነው የመጣሁት።
በቃ መንገዱ ሁሉ የኔ ብቻ ነው የመሰለኝ። አልበቃኝም ስሜቱ፣ ደስታው ማለት ነው። እና ከህዝብ ጋር ስፔሻል የተገናኙት ለመጀመሪያ ጊዜ እዛ ይሄ ክለቡ ስራ ነበር። በጣም እንግዳ የሆነ ስሜት እና ምንድን ነበር መድረኩ? እንግዲህ የመጀመሪያ ጊዜ እኮ ወደ እንደዚህ አይነት ህዝብ ፊት መቅረብ ትንሽ የሚረባብሽ ነገር አለ። የሚረባብሽ አንድ ነገር እስኪገፈፍልህ ድረስ እስኪገፈፍ ነው በጣም። ከዛ ውጪ የነበረው በአካባቢው የሆነ አዳራሽ ውስጥ ምናምን ነበረ ፐርፎርም የምናደርገው የነበረው። ግን ከህዝብ ጋር ስፔሻሊ ሙዚቃ ከሚያጣጥም ሙዚቃ ከሚሰማ የናይት ክለብ ሰው ጋር ምንድነው ስታበላሽም የዛን ያሉ ጠርሙስም ሊወረወርብህ ይችላል። እሱን ሁሉ ተቋቁመን ነበር የሰራሁት። በጣም ደስ ይል ነበረ በጣም። እና ሰውጣ እንዳልኩ በቃ መንገዱ ምኑ አልበቃኝም፣ የኔ ነበር የመሰለኝ። ስንት ሰዓት ላይ ወጣ እንግዲህ? ናይት ክለብ ስራ ሌሊቱን ነው? ሌሊት ነው። አጋጣሚ የሆነ ከሚድ ናይት በኋላ ነው ስራው እድሉን ያገኘት እንደ ፐርፎርም እንዳደረግ። ከዛ ገብቼ ፐርፎርም ወጥቼ መድረኩ ላይ ፐርፎርም አደረኩ። የህዝቡ አቀባበል ደስ ይል ነበረ። ስሜቱ በሰዓቱ የነበረውም ነገር 1 2 3 ሰው መጥተው ሸለሙኝ። በቃ ብቻ ስሜቱ ላይ ነበረ። የቱን ስራ ነበር የተጫወት ጋር ታስታውሳለህ? የመጀመሪያ ስለሆነ አይረሳም። ስንቅሽውን ነው የተጫወቱት። እንጂ ልቤ እኮ እያል ነው ብንሄድስ እንችላለን። እንጂ ልቤ እኮ ነው ስንቅሽውን ያዢው አንጀት ሲታጠፍ ምሳ ብለሽ ጋብዢው። እንቺ ልቤ እኮ ነው ስንቅሽውን ያዢው አንጀት ሲታጠፍ ምሳ ብለሽ ጋብዢው። ስፍራው ጉራንጉር ነው ያለሽበት ሰፈር አይሻልሽም ወይ የልቤ ላይ መንደር። ይህን ነበር የተጫወቱት። በጣም ልዩ ነው። እንግዲህ ከሀብተ ጊዮርጊስ ያ እንግዳ ስሜት ፈጠረብህ። በተለይ ህዝብ ፊት መቅረብ በጣም ትልቅ ነገር ነው። ይህ አሁን እያደገ መጣና ከሀብተ ጊዮርጊስ በኋላ ወዴት ሄድክ? እንዴት አገኛቸው ሌሎችን? ቀጥታ በቃ ምንድን ነው እንዲህ ያለበት በሙዚቃ ገደልን ብትለኝ እንትልን ብትለኝ ይሄድ ነበረ በሰዓቱ። በቃ የነበረ ልጅነቱም አለ። በቃ ይሄ የሙዚቃ ሲጀምር የሚመጣ ፓሽኖች አሉ። ያ ስሜቶች በምንም በቃ የማታገኛቸው ስሜቶች ናቸው። ያን ስሜት ይዤ የትም ብትለኝ እሄዳለሁ እና ቀጥታ ሄድኩት። አሁን ድረስ ያው በሰዓቱም የነበረው ትልቅ ክለቦች የሚገኙበት መገኘ የነበረው ቦሌ አካባቢ ነበር። ቦሌ አካባቢ ሄድኩኝ። ቦሌ አካባቢ ለመጀመሪያ ጊዜ ሄድኩት እንትን የሚባል ክለብ ነበረ። ምን ነበረ? ማን ነው ይዞ ሄደው? ራሱ ማለት ራሴና ባናቱ ነበረ። ባናቱ ኦሎምፒያ አካባቢ እንደዛ አካባቢ ነው። እና በጣም ልጅ ነኝ የዛን ሰዓት። ባናቱ በጣም ታዋቂ ነው። እነ ጥበብ ወርቅዬ ምናምን ታምራት ይዘውት ነበር። እነሱ ከዛ በፊት ነበር። እኔ ከሜዲያ በፊት ነው እነሱ ከዛ 90s ላይ። እኔ ግን 2004 2005 ይመስለኛል እዛ አካባቢ ሄድኩኝ። ጃም እንዳደረግ ፍቀዱልኝ አልኳቸው። ሲታይ ፊዚካሊ ምናምን ነገር እሺ አሉኝ። ግን ያው አቆዩኝ። ምክንያቱም እዛ አካባቢ ትልቅ ክለብ ነው። አንዳንድ ታበለ አያውቁህም። ካልታወክ ደግሞ ማለው ደጅ መጥናት አለብህ። ይሄ ግድ ነው። ስፔሻሊ ደግሞ አሁን ኖሬበት ሙዚቃ ውስጥ ላይ ሲገባኝ ማለት ነው። እና ፋይናሊ ልክ ሰዎች ምናምን ሲወጡ ያዘፍኑኛል። ደስ አላቸው ሰዎች ሲወጡ ማለት የቤቱ ደንበኞች ሲወጡ ጨርስ ሲል እየተጠበቀ ያኔ በዛው መታያ ሆነ። እስከ 10 ሰዓት ደግሞ ጠብቅ ነበር። የማይገርም ማለት ነው። በቃ ለብቻው ነው ታውቁ ጠብቅ ነበር እና ፐርፎርማንስ አረ ከዛስ ሰዓት ማሻሻል ጀመሩ። ለኔ ወደ ላይ ያመጡት ክፍያ ምናምን የሚባል ነገር ለኔ እስከዛ ረሳር ለማስበው። እንግዲህ ብታምኑ ባታምኑ ደግሞ ከቦሌ እስከ ሰፈራቱ በስከ መርካቶ ድረስ ማለት ነው አውቶቡስ ድረስ በእግሬ ነበር የምመጣው። የሚገዛው እግዚአብሔር ምስክሬ ነው። በሰዓቱ በቃ ምክንያቱም ማገኘው ነገር የለም። ድንገት ሽልማት ካገኘው እንትን ነው ጠብቀን ታክሲ ትራንስፖርት አለ፣ አውቶቡስ ተራ ከየትም ቦታ አለ። ለሊት ትራንስፖርት ስለሚኖር ከዛ ከቦሌ ከደንበልም ይዤ እመጣለሁ። ሽልማት ምናምን ከሌለ ደግሞ በእግሬ ነበር እና ብዙ ጊዜ ሰው ሲሄድ ነበር የሚያዘፍኑ። ከዛ ሲያምኑብኝ ሰዓት ማሻሻል ጀምሩ። ከዛ ያቺ ልጅ የት ሄደች መባል ተጀመረ። ከዛ እዛ ቤት 3 ወር 2 ወር ዝም የፍሪ ሰርቪስ እየሰጠው ከዛ ፍራንክ አዲስ ገባው። እሱ ደግሞ የጊዜ ቤት ነበረ። ፍራንክ አዲስ ኦሮሚያ ቢሮ ጀርባ ማለት ነው። ፍራንክ አዲስ እዛ ጋርደን ነው ቤቱ፣ በጊዜ ነው የሚሰራው። እዛ ቤት ጀመርኩኝ። ተሳንም ጀመርኩ። እሱ ከ12 ሰዓት አይ ቲንክ 12 ሰዓት 1 ሰዓት ነው የሚጀምረው። እነ ኩኩ ሰብስቤ ምናምን የሰሩበት ቤት ነው። በጣም ትልቅ ቤት ነበር። ግቢ ነው፣ ሰፊ ነው፣ ደስ የሚል ቤት ነበርና እዛ ጀመርኩኝ። እዛ ለ6 ወር
500 ብር መስራት ጀመርኩኝ። አሁን ደሞዝተኛውን ከማለት ነው። በዛው ደሞዝተኛውን ኩኝ የሆነች ሽልማት ደግሞ ከተሸለምን ለጋራ ነው የምንካፈለው። የትራንስፖርት ብቻ አላጣም እና ትንሽ ኮንፈርቴ ትንሽ አሪፍ ሆነ። ሴቭ እየሆንኩኝ መጣሁ። በነገራችን ላይ በዛ መሀል ከአውቶቡስ ተራ ከምንድነው ከቦሌ መርካቶ በመጣበት ሰዓት መሳሪያ መልስ በመጣበት ሰዓት ሃንጉሉ ተይዤ ነበር። በነገራችን እንዴት ሆነ እሱ? በአጋጣሚ ሆኖ የለበስኩት ልብስ ኖርማል ላይ ነገር ነጭ በነጭ ነገር ነው። በቃ በሰዓቱ አርቲስቶች የሚያደርጉት ጫማ የሆነ ሹል ጫማ ምናምን በቃ ከየትም ብለህ ነገር ነው። በቃ ሁሉ ነገር እያመጨለች መጨለማ። እሺ ትልቅ ኢቭን ስልክ ዛን ሰዓት እንኳን አልያዝኩም። በቀጡ የለኝም ስልክ ራሱ እና የሆነ በቃ ደህና ወይ አቅም ያለኝ ሰው መስሏቸው ልጅም ነበርኩኝ። በቃ እንትን ብሎኝ አጋጣሚ ሆኖ እግዚአብሔር ማተረፈኝ። በዛ ማን ውስጥ በቃ በዚህ ስትራግል ውስጥ ነበር እንትን የነበረውና ፍራንክ አዲስ ምንም ያገኙት ነገር የለም። ያው ኖ በቃ ምንም ያገኙት የልብስን የነጩን ቀለም ብቻ ቀየሩት አከማለ እንደዛ እንደባሉኝ እንትን አልኩኝ። ያው ለሙዚቃ እንግዲህ ትልቅ ዋጋ እኮ ነው የከፈልኩት። እንግዲህ ከዚህ የተመላለስ ግን ጥሩ ነው። የትኛው ቦታ ላይ ከፍ ማለት ጀመረ? አንዳንዴ እንግዲህ ወደ ከፍታ የምትወደው ህይወት ስትገባ ከዛ ምንድን ነው ይሄንም ምልህ እስካሁን የተጫወትኩባቸው ክለቦች ስፔሻሊ እዛ 2 ወር ፍሪ ሰርቪስ ሰጠኝና እዛ መቀጠር ስጀምር ፍራንክ አዲስ ሴቭ ነኝ ብያለሁ። ያቺ ወር ደሞዝ አለኝ። ለትራንስፖርት ነው የሚወጣው። ምንም በቃ እንትን የሚለኝ ነገር የለም። ከዛም በኋላ ልክ እንደዛው በቃ ራሴ ማሳደግ አለብኝ አልኩኝና እዛ ቤት በኪቦርድ ነበር የምሰራው በሙሉ ባንድ ካሳንቺስ አዩ ቤት እዛ ቤት በሙሉ ባንድ አለና ዘፋኝ ይፈልጋሉ ተብዬ ሄድኩኝ። ሲሄድ አይ አሁን ለጊዜው አንፈልግም የሚል ነገር እንትን አለ ሰማሁ። እሺ በቃ መስፈን ፈልጋለሁ። ዌስት ታይም አለኝ አልኩኝ። ከ1 ሰዓት እስከ 5 ሰዓት ካሳንቺስ ከሰራው ፍራንክ አዲስ ከሰራው ለምን ከ6 ሰዓት በኋላ ሄጄ ቤቴ ከመተኛ እስከ ሌሊቱ 11 ሰዓት አንግቼ ለምን አልመጣም የሚል ነገር አሰብኩኝና ቀጥታ እንትን ሄድኩኝ አዩ ቤት እድሉን ለማግኘት ስሞክር 2-3 ቀን ዝም ተባልኩኝ። የሚያዘፍኝ እኔም ደግሞ በቃ በባህሬ ሄጄ ልክ ካንተ ጋር ቶሎ አልቀላቀልም ቶሎ የመቀላቀልም እንትኑ የለኝም እና ጥጌን ይዤ ምናምን ነው እና በህይወት የማረሳው በቃ ለኔ ትልቅ ባለውለታ በተለይ በክለብ ህይወቴ ላይ በጣም ትልቁን ቦታ የሚይዘው ወንድሜ ሳሚ በየነ ነው። ድምጻዊ ሳሚ በየነ ማለት ነው። አንተ ወንድም ነው? ወንድሜ ነው ሚስ ሳሚ በየነ በጣም ለኔ ትልቅ ቦታ አለው። ሳሚ ኤፍሬምን በጣም ይጫወታል። በጣም ለኔ በቃ ባለውለታ ወንድሜ ነው። በቃ ታላቅ ወንድሜ ነው። በክለብ ህይወት ስገባ በምክርም በተግሳጽም በብዙ ነገሮች እንትን ያለኝ ወንድሜ ነውና 2 ቀን 3 ቀን እንትን አለኝ አያቀኝም። ከዛ ነይ እስቲ ዘፈኝ አለ። እንደዚህ ነው ዘፈን ደነገጠ። ፊዚካሊ በጣም ቀጭን ነበር ምናምን ልጅነቱም አለ ምናምን ሊያምን አልቻለም እና ዘፋኝ ሆኖ በዘፋኝ የደነገጠ ብዬን ማለት እኔ ራሴን እንትን ለማለት እሱ ራሱ ከሱ ያየውበት አለ። በነገራችን ላይ በልጅነት ምንድነው የሆነ ነገር ሲጀምር ማለት አሁን አንተ ስቴሽን በጀመርክ ሰዓት ምንም ጥሩ ነገር መንገድ ያሳየ ሰውና መጥፎ አትረሳው ጥሩ የሚያሳየው ነው አትረሳው፣ መጥፎ የሚያሳየንም እንትን ያለን አትረሳው እና አለ ስሜቱ። ከዛስ ምን ያደርገኛል ያዘፍነኛል። ወደ ወር 15 ቀን ከቤቱ ጋር ፋይት አድርጓል። ይሄ ልጅ ይችላል ለምንድን ነው ማትቀጥሩት? ወይዘሮ ምስራቅ ይባላሉ ባለቤቷ። ለምንድን ነው ማትቀጥሩት? ከዛስ በቃ ከኔም ደሞዝ ቢሆን እየተቀነሰ ይሰጠው። በቃ በጣም ነው የሚገርመውና ሳሚ በየነ በጣም የሚገርመው ወንድሜ ነውና ጠራና አሁን አንተ በጣም መስፈን ስለምትችል እሷን መጠራትና ትነጋገራላችሁ፣ ይሳብ ተነጋገራችሁ ሶሮ ብሎ ማናጀር ነበረች የቤቱ እንትን ነበረችና አገናኘኝና ብቻ ደሞዝ እንዲከፈል ተደረገ። እዛ ቤት ስንት ብር አገኘው? ወደ 1200 ብር ደሞዝ። እንግዲህ ከፍ ያለ 500 ትልቁ ግን ከገንዘቡ ማደግና እንትኑ መድረኩ በጣም የሚገርም ነበር። አዩ ቤት ሰፊ ነው በጣም በቃ ሙዚቃ በጣም ደስ የሚል በቃ በሙሉ ባንድ ነው የሚሰራው። ትልቅ ሙዚቀኞች የነበሩበት እነ ያሬድ ሜጋ የሚሰሩ እነ ጉዛዩ ይባላሉ። ትልቅ ኤክስፒሪየንስ የነበራቸው በቃ እነ ማረሚያ ቤት የሚሰሩ ብራውን ድራም በቃ ብዙዎቹ በቃ ለኔ ይሄ ከጀርባ ሆኖ ከነሱ ጀርባ ሆኜ ከነሱ ፊት ሆኜ ሲጫወት ለኔ ትልቅ ኩራትና ክብር የሚሰማኝ ሰዓት ላይ ነበርና በጣም በሚገርም ሁኔታ አዩ ቤት እንደዛ እየጎመራው እንዳለ አጋጣሚ ደግሞ ሆኖ ወደ ዱባይ የስራ ዕድል አገኘውና
ዱባይ ሄድኩ እልሃለሁ። አሁን እስካዩ ቤት ብቻ ነበር በናይት ክለብ የመጣው ነው? ሌላም ከዛ በኋላ ሄዳል ከዱባዩ ወደ ውጭ አብረን የከተው የአዲስ አበባውን ጨርሰን ውጣዊ የአዲስ አበባውን ከመጨረሳችን ያው ከዱባዩ መልስ ነው። ደግሞ ሌላ ደግሞ በጣም አውትሻይን ያደረኩት እኔ ከዱባይ መልስ ነው። አዩ ቤት እንዳልኩ ሰራውኝና ዱባይ ሰነንዲ ሰነ የሚባል ቤት ሄድኩኝ። በነገራችን ላይ ዱባይ ሲሄድ ስመለስም እማያውቁ የዱባይ ክለቦች ነበሩ። በቃ እንዳልኩ እኔ በጣም ዲዘርፍ ነኝ። በቃ እንትናለም ይሄ ፎቶ አሁን ነው ይሄ በፕሮሞሽን ላይ እንትናለም በቃ በብዙ ነገር የሆኑ ሰዎች ካፍቴሪያ ሲሄዱ የሆነ ቦታ ሲሄዱ አልሄድም እኔ በቃ ቤኔ እዛች አጥር ውስጥ ነው ኮምቢኔሽን ውስጥ ነው ብቻ ነው እንትምር እና ይመስለኛል በጣም እንትን ነበርኩኝ ትንሽ የራሴን የቆጠብ የማድረግ ነገር ባህሪ ያለኝ እና አያውቁም ነበር እዛ ሄጄ እስክመለስ ድረስ ማለት ነው። እና ልክ ስመለስ ከዛ ቀጥታ አዩ ቤት ነው የገባሁት። ከዱባይ ቀጥታ ስመለስ አዩ ቤት። ስለዚህ እስቲ የመጀመሪያ በናይት ክለቦች ውስጥ እንግዲህ የተለያዩ ነገሮች ታያለ። ከስተመሩም አለ፣ ደንበኞች የተለያየ ባህሪ ያለው ሰው አለ እዛ መድረኩ ላይ በሌሊት ስራ ላይ በሌሊት ስራ በጣም እዛ ላይ እንደው ምን ትውስታዎች አሉ? ግን በቃ ትልቁ እንግዲህ መሳፍንት ቤት ነው። መሳፍንት ቤት በሰራሁበት ጊዜ አሁንም ሄጄ እሰራለሁ። በነገራችን ላይ ቤቴ ነው። እዛ ቤት በሰራሁባቸው ጊዜያቶች ማለት ነው ብዙ ገጠመኞች አሉ። የእንግዲህ ማታ ሰው በጣም ብዙ ነገሮች ነው የሚያደርገው። ሁሌ ከማረሰው በጣም ሁሌ ውስጥ ብዙ ገጠመኞች አሉ። ሁሌ ግን አንድ ማረሰው ገጠመኛል። ፐርፎርም እያደረኩኝ የማሙድን ዘፈን ማለት ነው መጣና ማይክ ነጠቀኝ። ማን ነው? ከስተመር። እሺ ከስተመር በቃ ደንበኛ መጣና እንጂ እየተዝናና ነው። እኔ ፐርፎርም እያደረኩኝ ነው። መጥቶ ማይኩን ነጠቀኝና ዝቅ አድርጎ ስለ ጸጥ ረጭ ያሉ ነገር ማለት ሙዚቃው ይጫወታል። አንተ ለማይኩ የለም እንዴ አሁን የተጫወተሽ ያለው አንቺ ነሽ አለኝ። ማይኩን ቀብቶ አንቺ ነሽ አለኝ። በጣም ገረመው። እንዳልኩ የፊዚካሊ ምናምን ነው በቃ ይመስለኛል የድምጽን የፊዚካልና የሁኔታ የድምጽ ቶን በጣም እንትን ስለሚል ማለት ነው። በጣም ተገርሞ ስሙኛ እኮ ምናምን እንዴት ከዚህ ልጅ አይን ነገር እሱ ለማረጋገጥ ነው በጣም እና ያቺን ገንዘብ ምንድነው የገንዘብ ሸልሙኝ ስሙኝ ምናምን ነገር ያለፈበት አጋጣሚ በጣም ነው የሚገርም። ብዙ ነገር እኮ ይፈጠራል። አንዴ እንደዚህ አሁን ለምሳሌ በፍሎፒ ዲስክ ሙዚቃ መሳሪያ የተሞላ ቦልቶስ ነው የሚባል ነገር አለ። አንዱ ከተላለፍክ ከተሞላው ነገር ጋር እኮ በጣም አስቸጋሪ ነውና ሙሉ ባንድ ሊመስል ይችላል። ኪቦርዱ ብቻ የተጫወተ በፍሎፒ እሱ ዘመን ነበረ። አንዳንዴ እንደዚህ እኮ ማይክ ነው ኪቦርዲስቱን ልክ የኪቦርዲስቱን እጅ ስታነሳው ያነሱታል። አንዳንድ ሙዚቃ የሚያውቁ ሰዎች አሁን ናይት ክለብ ላይ እንደዛ የሚያደርጉ ይወራጫል። ኪቦርዲስቱ ምናምን እጁ የምታነሳው ምንም አይነት ለውጥ የለም። እንደዚህ ነገር ይሆናል ነገራችን ላይ። አንዴ እንደዚህ ኪቦርድ ላይ ሁሉም ነገር ተሰርቶ ሰውየው ሳክስ እየተጫወተ ግን አይደለም የተሞላ ነገር ነው ሁሉም ነገርና ይወዛወዛል። ከዘፋኙም ከምኑም በላይ በቃ ሳክስፎን ተጫዋቹና ሰርግ ላይ ብርድ አስማት እንደተባለው ማለት ነው። እንዴት ነው እሱ ነው ልጨርስልና ትነግረኛለህ። ከዛ እንዴ ይሄ ሳክስፎን በቃ ሙዚቀኛ እኮ አይደለም ዝም ብለህ ቁም ተብሎ ቁመና አሪፍ ነው ምናምን ነገር አያውቅም ስለ ሙዚቃ። ዝም ብለህ ተወዛዋዝና አደመቀው እንትኑን መድረኩን ሰው ሁሉ ከዘፋኙ ይልቅ እሱ ነው የማይሆነው ነገር እና ጠጅ ይወዳል ይሄ ሰውዬ መድረኩን እና እዛ የሚገርም ጠጅ ሲያይ ሳክሱን አስቀምጦ ሳክስፎኑን ወደ ጠጁ ሄደ ማለት ነው። ምንም የተለወጠ ነገር የለም። ሰው ግራ ገባል። ሳክስፎኑ ቢኖርም ባይኖርም ድምፁ አለ ምንድን ነው? በኋላ እዛ ላይ የተሞላ ነገር ዝም ብሎ ነው ለካለንት ምንድን ነው የብርዱ አይነት ክለብ ውስጥ ነው። አንድ ታዋቂ ዘፋኝ ነበር። አሁን አሜሪካ ሀገር ነው ያለው። ያው ጨዋታ መቼም አይጠፋም ማለት ነው። እየሰራ ሳክስፎኒስት ይቀጠራል ያስፈልጋል ተብሎ ከዛ እችላለሁ ብሎ ገባ። ግን የሚችለው ልጁ አጋጣሚ ሆኖ ሁለት ሙዚቃ ነው የሚችለው። ናይት ክለብ ውስጥ እንግዲህ አሸን ነው የማሙድ አሸን ዘፈን ትዘፍናለህ፣ የጥላሁንን የአስቴርን በቃ ሁሉ የታደሰ ነው ማሰራው የፍሬምን ማሰራው ስራዎች የሉ። ሙዚቀኛም ሆንክ በስፔሻሊ ደግሞ ሙዚቀኛው ላይ በጣም ጫና አለ። አንተ አንድ ወቄ የቴዲ ታደሰው የቴዲ አፍሮ ዘፋኝ ልጅ ወይ ደግሞ የነዋይ ዘፋኝ ልትሆን ይችላል። እኔ ፍሬም እንደሆነ ይችላል። የኔን ዘፈኖች ያን ሁሉ ዘፈኖች ልቅም አድርጎ መስራት አለበት ያ ሳክስፎኒስት። ከዛ አጋጣሚ እንደው ፐርፎርማንስ ሲያደርግ ከኋላ ይላል
ምንም የሚነፋው ነገር የለም። እፍ ነው ብቻ ዝም ብሎ እፍ ነው የሚለው ከነፋ ካለፋ በቃ በእርዳታ ሰምተኝ ዞር ያለው እንደዚህ ጨዋታ ሰምቻለሁ። በእርዳታ ሰምተኝ እፍ ያለስ ብሎ እንደዚህ አይነት ነገሮች አሉ። ክለብ ብሷል። በጣም ብዙ ታሪኮች አሉ ሙዚቃዎች ውስጥ በእርዳታ ሰምተኝ ሰርግ ላይ አሁን ክለቡ ላይ እንደውም አንዳንዴ የሆኑ ታላላቅ ባለሀብት የሆኑ ሰዎች ይከሰታሉ፣ ድንገት ይመጣሉ። እና እነዚህ ሰዎች አንድ ባለሀብታውን ስም መጥራት ባያስፈልገን እሳቸው ሪኩም ዘፈንን ይወዱታል በጣም እና ሲመጡ መድረኩ ላይ ሰበርታ ነበር የነበረው ጨዋታ። ሰበርታ ውስጠኔ ሱዳን ነው እዚህ ላይ ልክ ሰውየው መጣ ሲባል ወዲያው ተከርብተው ሪኩም ዘመን ሰውየው ደስ ብሎት ገባና ያው ሽልማትም ምንም አለና በጣም ታሪካዊ በቃ ሙዚቀኞች ሲያጫውቱኝ ከሰበርታ ወደ ሪኩም የተቀየረው ነገር የተለየ ነው። እንዲህ አይነት ሰዎችን እየታየ የሚቀየሩ ነገሮች አሉ ግን ያው አስፈላጊ አይደለም በነገራችን ላይ። ምክንያቱም ሁሉም ከስተመሮች እኩል ናቸው። ከስተመር ሲባል ሁሉም እኩል ናቸውና ለኔ አስፈላጊ አይደለም። ግን ያው አንዳንድ ጊዜ ይፈጠራል እንደዚህ አይነት ነገር። እውነት እኩል ነን ከስተመሮች እኩል ነን። እውነት ነው። ከፍተኛ ሽልማት የሚሸልመውና በቃ ተጋብዞ መጥቶ የሚቀጥለው ግብዣ ቢጠብቅ ቢላይ ካለዛ ሙያውን ማሳደግ አትችልም። በእኔ አሁን እኔ ግን እዚህ ናይት ክለቦች አካባቢ ጥሩ ባለሙያዎች አሉ። እርግጥ ነው ግን ሁኔታው እንደሚፈቅደው እኮ ነው የሚሆነው። ምክንያቱም ገቢ ማግኘትም ስለሆነ ቤቱም ገቢ ማግኘት አለበት። በነገራችን ላይ በአንተ አቅም ብቻ አንዳንዴ አይኮንም። ለምሳሌ የሆነ ሰው ሲመጣ አንተን እኔን አስወርዶ ና ወንዴ ገባ ተበለ ልትዘፍን ትችላለህ። እኔ ግማሽ አቋርጦ ሰውየው በቃ እንደራሱ ፍላጎት ይችላል። ግን እንደ አርቲስት ግን እኔ ለምሳሌ ያንን ማድረግ አልፈቅድም። ግን ያው አንዳንድ ጊዜ ይፈጠራል። ስፔሻሊ ባለቤት እንደዚህ ያደርጋል። ያው የስራው ባህሪ ስለሆነ አንዳንዴ የናይት ክለብ የስራው ባህሪ ነው። ምክንያቱም ሰው ደንበኛው አሁን እዚህ ጋር የመጣው ሰው የሚፈልገውን ማድረግ ስላለ ይሄ ሰው ያልተመቸኝም በቃ ወይም ደግሞ ሴቷ ትሁንልኝ አይነት ነገር እንደዛም ይችላል ሊል ይችላል። ስለዚህ አቋርጣ ይቅርታ ምናምን ብለት ከዛ በኋላ ያቺ ቤት ወደ ዱባይ መነሻ እንዴት ሆነችና ነው ዱባይ የሄድኩት? የመጀመሪያ ከሀገር የወጣበት አጋጣሚ ነው? ከሀገር የወጣበት አጋጣሚ ነው ዱባይ የሄድኩት። እንግዲህ አዩ ቤት እየተጫወትኩ ነበርና አዩ ቤት ፐርፎርም እያረኩኝ አጋጣሚ እንደዚህ የዛ የዱባይ የሚያሰሩ የክለብ ባለቤቶች ይመጣሉ። አዲስ አበባ ውስጥ ያሉ ክለቦች ያሉ ዞር ሲሉ ይመለምላሉ። ልክ በአጋጣሚኛ ክለብ መጥቶ ሲያዩ ከነበረው ዘፋኞች እኔን ሰሌክት አደረጉ። ሱዳንኛ ትጫወታለህ? አልጫወትም። የምጫወተው መሐሙድን፣ ጌታቸውን፣ አለማየሁ እሸቴ እንደዚህ እሞክራለሁ። ከዛ ውጭ ግን አልጫወትም። ትልቁ ነገር ምን የወደደው አልዋሸሁትም። ይህንንም ሳሚ በየነ ያገና አብዲ ይባላል አጋጣሚ የክለቡ ባለቤት የነበረው እና አልዋሸሁትም። በጣም ትልቁን ነገር የወደደው አለማዋሸቴን ወደደውና እዛ ሄደህ ታጠናለህ አለኝ። ሱዳንኛም ሶማሊኛም ኤኒ በቃ ነገሮች እዛ ሊሰሩ የሚችሉ ነገሮች ብሔር ብሔረሰቦች አንዳንድ ሞክር ነበረ። እሺ ወሰደኝ። እዛ አጠናው 1 አመት ሰራሁኝና በቃኝ ብዬ ተመለስኩኝ። ሱዳንኛ አጥንተዛ በቃ እዛ ሱዳንኛም ሶማሊኛም እጫወታለሁ። በቃኝ ብዬ ተመለስኩኝ። 1 አመት ሙሉ ሰርቼ ማለት ነው። ለምን መሰለህ በቃኝ ያልኩት? አንዳንድ ጊዜ የሆኑ ቦታዎች ላይ የሆኑ ኮምፎርት ዞኖች በባህሪ የማዘናጋት ነገር አላቸው። በቃ ምቾት ስለሆኑ ሌላ ነገር በጣም እንዳትመለከት አሁን ላለሁበት ደረጃም ራሱ ላደርስ እችላለሁ ብዬ ነው ማስብ በኔ። ለምን የሆነ አንዳንድ ጊዜ ምቾት ባይዘው ለማንም ሰው ነው ኮምፎርት ጥሩ አይደለም። ከተመቸህ ሌላ ነገር በቃ የዓለም መጨረሻ ይሄ ይመስላል። አንድ አባባል ላይ ምን ይላል መሰለህ? አዞ ሆድ ውስጥ ያለች እንቁራሪት የሰማዩ ስፋት በአዞ አፍ ልክ ይመስላታል። አብሎ አዞ በቃ ሰማይ ከዚህ በላይ ያለ አይመስላትም። እና ወጥተህ ስታየው ደግሞ ሌላም ዓለም አለ። ስለዚህ ኮምፎርት ዞን የምቾት አካባቢ ገንዘቡ ጥሩ የሚከፈል ነገር ከዚህ ስትሄድ የነበረን 10 እጥፍ ታገኝበታለህ። ሽልማት እንግዶች በኖርማሊ የሚሰጡሃል። እዛ ሱዳኖቹ አረቦቹ ምናምን ይሰጡሃል። ግን ሙያህን እንትን አይልም። በቃኝ ብዬ ተመለስኩኝ። እዚህ ስመጣ ግን ስትራግል እና ሌላ ፈተና እንደሚጠብቀኝ አውቅ ነበረ። እንደ አጋጣሚ ሆኖ እዚህ ስመጣ የገባሁት የት ነው? መሳፍንት ቤት ነው። መሳፍንት ቤት በቃ ተፈተንኩ አይገልጽም። መሳፍንት ጋር መጣ። ከዛ ቀጥታ መሳፍንት ቤት በጣም አንጋፋና ዝነኛ ድምፃውያን የሚገኙበት ነው። የማይቸዋለሁ መሳፍንት ቤትን። እዛ እንዴት ሄድክ ታዲያ ወደ መሳፍንት ቤት? በቃ ምንድነው መጣሁኝ። ከዱባይ እንደመጣሁ ትንሽ 15 ቀን 20 ቀን ወር ምን ቆየሁ። መሳፍንት ቤት ቀጠር አለ አሉኝ።
ሄድን። በሰዓቱ 4-5 ዘፋኞች ነበሩ። ተፈተንን። ስንፈተን ሁላችንም ሰምቷል። በንጋታው ድጋሚ ሁሉም መጣ። ከዛ እየመጣ ሁሉም በቃ የሆነ ሳለ በቃ ትንሹ ልጅ ምናምን ይጣና እንትን ይበላል። ደሞዝም አልተነጋገርኩም የዛኔ። በቃ መስፈን ጀመርኩ። ያኔ ትንሹ ልጅ ነበር የሚሉ በቃ መስፈን አልቻልኩ። ምንድነው ደሞዝ ሳልነጋገር ጀመርኩኝ ስራ። ከዛ ወር አልሞላኝም። ወር ሳይሞላኝ ያው ትልቅ ሰው መጣና ትንሹ አረፍ ብል ተባል አላልኩም። እሺ ምን ተፈጠረ? ትልቅ ሰው መጣና ትልቅ ነገር አገኘው። ትልቅ ሰው መጣ። ኦኬ ትልቅ ሰው መጣ። ትልቅ ሰው አሁን አድማጮች ቅድም እንዳለው ነው ሰበታ ወደ ሪኩም የሚቀየርበት አይነት ትልቅ ሰው መጣ። እንግዲህ እኚህ ትልቅ ሰው ሼህ መሐመድ አላሙዲን በጣም ብዙ ድምፃውያን የተለያዩ ክለቦች ላይ እያበረታቱ እየሸለሙ ብዙዎች ስለሚነግሩኝ ነው። ትልቅ ሰው መጡ። ማህሙድን ነበር እየዘፈንክ የነበረው በሳፍንት ቤት። በጣም በጣም ሼህ መሐመድ በነገራችን ላይ ከተነስ አይቀር ካነሳቸው መቼም ስም ስለተጠቀሰ ምንም ችግር የለም። ማመስገን ነው። ብዙ ድምፃውያን ባለውለታ እኮ ናቸው። በጣም ለብዙ ሰው ባለውለታ ናቸው። እኔ ትልቁ ነገር ይሄ እንደ ባለጸጋነታቸው እንዳላቸው አቅም ምናምን ብቻ ሳይሆን በቃ ከምንም ከምል በላይ ሙዚቃን በጣም ይወዳሉ። ሙዚቃን በጣም የሚያከብር ሰው ነው ጋሽ መሐመድ ማለት። በጣም በቃ ለሙያተኛውም ክብር አለው፣ ለሙዚቃም በጣም ትልቅ ክብር ያለው ሰው እና ያን ነገር በጣም ነው የምወድለት። ኢቭን ፐርፎርማንስ ስታደርግ አንድም ቀን በቃ ይሄ ደክሞትም ይምጣ ድንገትም ልፍ ብሎም ይምጣ በፈገግታና በፈገግታ ብቻ ነው የሚያይ። ትንሽ ትልቅ አይልም። ነፍሱኝ ማለት ጋሽ ጥላሁን ቢኖር አንተ ብትኖር ለሱ እኩል ነህ። በተለይ በቃ አርቲስቱን እዛ መድረክ ላይ እስከተቀመጠ ይሄን ነገሩን በጣም ነው የምወድለት። በዚህ አጋጣሚ ከቸርነትና ከደግነቱ ባሻገር ነው እና ጋሽ መሐመድ በዚህ በጣም በቃ የማከብረውና ትልቅ የምለው አንድ ኢትዮጵያዊ ሰው ነው ለእኔ። እንግዲህ ትልቅ ሰው መጣ በሳፍንት ቤት። እሳቸው መጡ። ልክ ሲመጡ የትኛው ዘፈን ላይ ነበር ከአንተ የማህሙድ? የማህሙድን እሳቸው ስጫወት የነበረው በውል አላስታውሰውም፣ ግን ብቻ ፐርፎርም እያረኩ ነበር። መጡ፣ በጠራው ሄድኩኝ። በቃ እያዩ ፈገግታ አለ። በጣም ደስ ፈገግታቸው በጣም በቃ ደስ የሚል ፈገግታ እያሉ እጃችን ይላል በቃ እንደዚህ ያጫወተ ምናምን ነገር ነው። ከዛ ሳንቲም ሰጥ የሆነ በቃ ብቻ ነገር በቃ ብቻ ነገር መጣና ነገር ትዳለ የተቀለለ ነገር ብቻ አገኘ ሳንቲም ዘጋ። ከዛ ዱባይ አንድ ዓመት አለ ነበር የሰራሁት። በአንድ ቀን ያፍራንክ አገኘ። ያ ፍራንክ ገባ። እንግዲህ በአንድ ቀን ገባ። በጣም የሚገርመው ነገር እኔ እኮ ሰምቼልሃለሁ። ስለዚህ ፍራንክ ራሱ ይሄ ፍራንክ በጣም ከዱባይ ተመልሰን እና ፈገግ ብሎ ሼህ መሐመድ አላሙዲን ያን የተጠቀለለ ገንዘብ ገቢ ሆነ። ከዚህ ገንዘብ በኋላ በጣም የሚደንቀው አንተ እውነትም አንዱ አድማጮችም ተመልካቾች እንዲረዱትም ፈልገው ምን ያህል ለሙዚቃ ልዩ ፍቅር እንዳለ በዚሁ ለመናገር ፈልጌ ነው። ዝም ብሎ አልባከንም ይሄ ገንዘብ። የጋሽ መሐሙድ ዘፈኖች ተሰብስበው እሱን ለማሳተም ያዋልከው ይሄንን ብር ነው። በጣም የሚገርም ነው። ለዚያው አልከው ምንም እንኳን ከጋሽ መሐሙድ ጫማ አልቀየርኩም እውነት ለመናገር ሙሉ በሙሉ ጫማ አልቀየርክም። ለመሐሙድን አልበም ሰራ። ያው ቅሬታዎችም ተነስተው ነበር። ይቅር ተባብላችኋል ከጋሽ መሐሙድ ጋር በመሐሙድ ዘፈን ትንሹ መሐሙድም የተባልከው በመግቢያችን እንዳልነው አይደለ? ያ ብር እንዳለ በቃ ከዱባይም የሰራውን ጨምረ ነው ለዛ አልበም ያወጣው። ከዱባይ የነበረው እንኳን ብዙም አልነበረም በጊዜው ግን የነበር ግን ብቻ እሳቸው ሸለሙኝ። ከአንድም ለ3 ጊዜ የነበሩትን ሳንቲሞች ምንም ሳላጠፋ ሰብስብ አድርጌ ይህን ነገር ለምን ጥሩ ነገር ላይ አላውልም ብዬ ይህን ነገር የጋሽ መሐሙድን ፕሮጀክት ስሰራ በነገራችን ላይ በቀንነትና በመልካም ልቡና ተነሳስቼ ነው የሰራሁት እንጂ ማንንም ለመጉዳት ማንንም ለማለት አይደለም። ለእርሱም ለስራውም ካለ ፍቅር ተነስተው አንዳንዴ ስትኖርበት ነው። ለምሳሌ አንተ በሬዲዮ ስቴሽን ውስጥ በትንሹ 15 ዓመት ሰርታል። በ15 ዓመት ውስጥ ሳሰራ በስቴሽን ውስጥ ያለቀቀውን ዘፈን እኔ ይዛል በሚል ተጫውቻለሁ። ይሄን በእርግጠኝነት መናገር እችላለሁ። የማንም ጋዜጠኛ ቢሞግተኝ ለምን አንዳንድ ጊዜ በደርግ ጊዜ ሁሉ የተለቀቁ ሙዚቃዎች በስማ ሰማሰምች ቅድም ለምሳሌ አለብኝ ሁለታሽን እንጂ እኔ በእድሜ የሰማኋቸው ጥቂት ነው። የኢትዮጵያ ሬዲዮ ላይ ምናምን ነገር ነው። እናንተ ጋርም እኮ አልፎ ሊሆን ይችላል። ግን ሰዎች ወይም ደግሞ የኔ ትውልድ ቢያውቃቸው ብዬ ነው ያንን ሰብስቤ የሰራሁት እና ይቆጫል። ስራው ላይ ስትኖር ያው ልክ ሪሰርች እንደሚያደርግ ሰው የሆነ ነገር ስታደርግ ያን ነገር የሆነ ሪሰርች አድርግ የሆነ ነገር ማድረግ ስትፈልግ አይደለም። እኔ መሐሙድን ስራዎች ስሰራ
አንድም ለኮሜርሻል የሰራዋቸው ዘፈኖች 2 ዘፈኖች ናቸው። ቆንጂትን ሌላ ደግሞ ስንቱን አስታወስኩት ምናምን ነው እንደው ሰው ቅርብ ጊዜ የሚያውቃቸው የነበሩ ዘፈኖች ወይም ደግሞ ኮሜርሻል ይሆናሉ። ከዛ ውጭ እያንዳንዱ አለምዬ፣ እኔና አንቺ፣ እነ አለብኝ ውለታሽን ብታይ እንዳሉ ይሄ ለእንትን መሰራቸው ስራዎች አይደሉም። ይሄ ለገበያ መሰራቸው ስራዎች አሉ። ለትዝታና ለትውልድ ብዬ ነው ያን ዘፈኖች ሰራቸው እና ያን ነገር ሳደርግ ደረጃውን ጠብቄ ህጋዊ መብቶቹን ጠንቅቄ አውቄ ህጋዊ መብቶች ተሰጥቶኝ ነው የሰራሁት እና እንዳልኩ ያንን ገንዘብ ሰብሰብ አድርጌ ለትውልድ ሲባል ግን እሱም የሰራቸው ለትውልድ እንዲቀመጡ ነው ይባላል። ነገር ግን በአልበም በኩል እሱ አላመጣቸውም ያልካቸው ናቸው እነዛ አሁን የምትነግረኝ በአልበም ለምሳሌ አሁን አለብኝ ውለታሽ ብዙ ተፈልጎ አይገኝም ነበር አይደለ? አዎ። ስለዚህ አሁን እሱስ ለትውልድ እያኖራቸው ነው የሚሉ አሉ ደግሞ አይደለ? አዎ ነው ወይስ የሆነ ማሻሻያ ቀረጻው ላይ ሪኮርዲንግ ቀረጻው በስፔሻሊ ቀረጻው ትልቁ ቀረጻ ነው እና አሁን የሆነ አናሎግ እንትን አምጥታውን እዚች ጋር የሆነ ቦታ ላይ ክፈተው ስፔሻሊ የሆነ ክለብ ላይ የሆነ መዝናኛ ቦታ ላይ አናሎግ የሆነ ከፍት ብትል አሁን ካለው ዲጂታል ሲስተም ጋር ስለማይሄድ አይከፍቱልም ያንን ዘፈን። ይሄ ትውልድ ግን አንተም ስራው ሰንበዲ መስራው ብቻ ደረጃውን በጠበቀ መልኩ ሰርተኸው ስፔሻሊ ያንን ባለቤቱን በማሳዘን መልኩ ደራሲዎቹ በማስከፋ መልኩ እዚህ ውስጥ ብዙ ደራሲዎች አሉ፣ ባለቤቶቹ የደራሲዎቹ እንዳሉ ሙዚቃ አቀናባሪዎቹ አሉ፣ የግጥምና ዜማዎቹ ደራሲዎች አሉ። እነዚህ ሙያተኞች ምን ያህል ዋጋ ከፍለውበት እንደሰሩት መቼም የታወቀ ነገር ነው። እነሱ ዋጋ ከፍለውበት ስለሰሩት ነው እኔ ያ ስሜት ተሰምቶኝ ዛሬ የሰራሁት ዲጂታል በሆነ መልኩ የስራቸው ብዬ ነው የሰራሁት እና ደስ በሚል ነገር ነው። ያው ህዝቡን በሚገርም ተቀብሎታል። እኔም በጣም ከህዝብ ጋር ተዋውቄበታለሁ። የሚያሳፍር ስራ እንደሰራው ደስ በሚል ስሜት በኩራት ነው የምናገረው። ይህን ስናገር እውነት ለመናገር ለምን መሰል እንዳልኩ 10 ሳንቲም ያገኘሁበት ነገር የለም። ያን ሁሉ ወጪ ሳውጣ ነው ለትውልድና ለትውልድ ብቻ ነው። ምን አግባብቶኛል ከሰው ጋር ገብቷል። ብዙ ገጠመኞች አሉ። በነገራችን ላይ አንድ ጊዜ በሚጫወትበት ክለብ ውስጥ ይህን ከሰራው በኋላ የማህሙድ አልበም ከሰራው በኋላ በእድሜው በሰባው የሆነ የደርግ አካባቢ በያፓ ምናምን የሚባል ዘመን ብቻ የወጡ አለ ከሀገር የተሰደዱ በደርግ ጊዜ የተሰደዱ እንትኖች አልነበሩ ወጣት ትውልዶች የዛይት ቁመና ያለው ሰው ነው። ጸጉሩን ያጎፈረ ምናምን ሲመጣ ግን ብቻ ረጅም አመት ውጭ የኖረ ሰው ነገር ነው። ጠራኝ እንዲንቅ አደረገኝና አንተ ነህ የማህሙድን ዘፈን የዘፈንኩ አለኝ። በሰዓቱን የክለብ ስጀምር ከዛም በኋላ ማለት ነው ከአልበሙ በኋላ ስጀምር ዱላም ለመቀበል አድናቆትም ለመቀበል ሁሉንም ለመቻል ተዘጋጅተሃል። ይሄ ሰውዬ እንዴት ነው አመጣጡ? ምክንያቱም ምን መሰለህ አንዳንድ ጊዜ የሆነ ነገር ስትሰራ እንትን አትልም ብቻ የዚህ ሰውዬ ታሪክ ሲነግር የዚህ ሰውዬ ምላሽ ነው እኔን በጣም ደግሞ እንድማርና ለካ ይሄም አለ እንድል ብሎ ምን አለ ሰውዬው መጥቶ በጣም ይገርም አነቀኝና ስሜን አንቺ ነሽ የማህሙድን ዘፈን የዘፈንሽ እንደዚህ አንተ ነህ የዘፈንከው ነው? አዎ አልኩት። በቃ ወይ በቃ ሰውነቱ በቃ እንዳልኩ ይሄ የፈረጠመ የወታደር ነው በቃ አላ የሆነ ትውልዶች አሉ አይደል በቃ ታሪክ የተዘጋል በቃ ምንም ነገር ለምን ከዛ አንድ ቀን የተናገረኝ ወንዴ በታምንም አንድ ቀን የተናገረኝ በቃ በህይወቴ በቃ ለኔ በቃ ሌላ ዓለም ውስጥ ቀጥታ መጣና ትዝታዬን ብትነጥቅ ኖሮ አልለቅህም ነበር አለኝ። ደነገጥኩ። በቃ ያ ቃል 5 ቀን ሳምንት 15 ቀን ሲመላለስብኝ ነው ውስጥ እንትን ነበር ለካ ይሄም አለ ለካ የሆነ ነገር ስታበላሽ ጥሩ ነገር ስትሰራ በተለይ የተሰራ ስራ እንዴ አዲስ ስራ መስራት እኮ አዲስ ስራ አልበም እኮ ሰርቼ መጣሁ እኮ በጣም እኮ ቀላል ነው። እዚህ ነው በጣም ቀላል ነው እኮ አዲስ ስራ መስራት። ለካ የሰው ስራ ሰርተህ እሱን ብታበላሽ በጣም ቃል በቃል ያለኝ ነው። ይሄን ነገር ትዝታዬን ያለው ቃል በቃል አለቅህም ትዝታዬን ብትነጥቀኝ እንዴ ለካ ጋሽ ማህሙድን ብቻ ለምታስከፈው ለካ ሙዚቀኞቹን አለም ለካ በሰዓቱ የነበሩ ደራሲዎችን ብቻ ለምታስከፈው በሰዓቱ የነበረውን ትውልድ ታስከፋለህ። ለካ የሆነ ነገር ካበላሽ ትልቅ ነገር ነው ያስተማረ በቃ በድፍረት የምትገባበት ነገር አው ትውልድን ጭምር ትዝታዬን ብትነጥቀኝ በጣም ይገርም ነው። ሶ አንንትን አለኝ በቃ ምናምን ከዛ ዶላር ነው የሰጠኝ አስታውሳለሁ። በቃ ደስቶ ትቅፍ አርጎኝ ምናምን ነገር እና ይሄ የሆነ የራሱ ዓለም ያለው ሰው ነገር ነው። በቃ
የአንባቢም ይመስላል የሆነ ብቻ አይደል አንድ ምስላቸው ሰዎች አሉ እንደዚህ አይነት የሆነ ዘመን ሰው የሆነ ዘመን ሰው ያን ዘመን የሚፈልግ ነው አለቀቀው ከውጭ ቀመስ ነገር ነው በቃ መጥቷል እንደዛ ብሎ ትዝታዬን ብትነጥቀኝ ኖሮ ብሎ ያለበት መንገድ ለካ በግብሩ ጣንዳ ነገሮች ቢሰሩ ለካ እንደዚህ ዋጋ የሚያስቀምጥ የምታበላሸው ነገር የሆነ ቦታ ማትሄድበት ተከናን በመተወጣበት ለሻይ ቡና ማትወጣበት ነገር ነው ለዛ በቃ ከዚህ በላይ ምን እፈልጋለሁ ተከፈለኝ አልኩኝ የዛን ሰዓት ብዙ ጊዜ ተከፈለኝ አልኩኝ ትልቅ ነገር ነው እንትኑ ብቻ ማበረታቻው ብቻ በጣም በቂ እኮ ነው በቃ ዶላሩን ሳንጨምር ማለት ነው አሁን ለዶላሩ ብዬ አይደለም ልምረጥለት ለዚህ ሰውዬ እንደው አድማጮች ይደሰታሉ ለዚህ ሰውዬ የቱን ልጋብዘው በእናት ከዚህ ፍቅር በዘበዘኛል እስኪ የነበረ ይሄ እንደውም አለብኝ ሁለታችን እንጋብዘው ባክህ አንድ ቅድም ጋብዘናል በመግቢያችን ስለጋበዝን ምን ነበር ቅድም መሰለ እስኪ የነበረ የትዝታም ነገር ስላለ እሱ ከሱ ልክ እንደውም እንትን ምን እንጋብዘው ለዚህ ሰውዬ በምድር ላይ መከራው ችግሩ ይሄ ሰውዬ ወደ እኔም እንዳይመጣ እኔ ደግሞ ትዝታውን ነው የምነጥቀው በምድር ላይ ለሰውዬው እንጋብዘው ለሰውዬው ገባው በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ ተገናኛችሁ ግን በአካል ከጋሽ ማሙድ ጋር ከዛም በኋላ በሆነ ለመናገር 2-3 አጋጣሚዎች ተፈጥሮ ነበረ ግን ምንገና ከአካል ለአካል የምንገናኝባቸው አጋጣሚዎች እንትና አሉ አልተገናኛችሁ አሁንም ማለት ነው ያን ጊዜ እንደውም ለምን አላስፈቀድከውም ሲባል በአገር ውስጥ አልነበረም ከደራሲዎች ጋር ተገናኝተ ጋሽ አየለን አግኝተው ነበር በህይወት እያለ ነፍሱን ይማርና ጋሽ አየለ በጣም የተለየ ሰው ነው ከነማንዶሊኖ ወይ ካሊብሶ በሚለው የሚታወቃል እሱ በርካታ ስራዎችን ለጋሽ ማሙድ ሰራ ነው ተገናኛችሁ አዩ በጣም በቃ ያኔ አዩ በጣም ፈረንሳይ ለጋሲዮን አካባቢ ሁሉንም ደግሞ የጥበብ ሰፈር ነው አዩ በጣም የሚለያ እኔ ምንም ቃል የለኝም ነፍሱን ይማር በጣም ትልቅ አባትም ወንድምም ጭምር ማለት አዩ 70 ምናምን አመቱ ነው በህይወት ሲያልፍ የነበረው ግን ካንተ እንዳንተ ኩያ ሆኖ ከፈለገ የሆነ ነው በቃ በግርም የሆነ ነገር እንደዚህ በቃ እንጃ አላውቅም ስለ አዩ ማውራት ከባድ ነው አዩ በቃ ከትንሹ ጋር እንደትንሽ ከትልቁ ጋር እንደትልቅ ሆኖ ህይወት ውስጥ ከተላፍለስ እጅ ሳይሰጥ በጣም የሚከበርና ትልቅ በጣም ሻይል ማሞ በጣም ትሁት ሰው ነው እዚህ ፕሮግራም ላይም በጣም ቤተኛ የነበረ ነው ነፍሱን ይማርና እንደውም እኔም ሄድኩኝ ትቻት ብዬ ደናድሩ የሚለው ዘፈን በእውነተኛ ታሪክ ላይ እንደተሰራ በቃ የሆነች ፍቅረኛ እንደነበረችው እዛ ሲሄድ የሆነ ድምጽ ነገር ይሰማል በቃ ደናደሩ እንዴታ ደናደር ያተላተም አይ በቃ በዛው ሌላም ሰው እንዳለ እየነገርኳት ነው እና እንዳልከው ወጣት ድምጻውያንን ለማበረታታት በጣም ይሰራ ነው በመጨረሻም ጊዜ ከአብነት ግርማ እሱ ደግሞ ትንሹ ጥላውን ሰላም የሚል ሰርቶለታል ለሄለን በርሄ ወጣቶች ላይ በጣም ነው የሚሰራው ደስተኛ ነበር በጣም ደስተኛ ነበር አዎ ጋሽ አየለ መቼም የሚረሳ ሰው እዚህ የጋሽ ማሙድ ስራ ላይ 3 ነው 4 ስራ እሱ ስራ አለ 3 ስራ እነ አለምዬ እኔና አንቺ ከቶሳላው ኪዞኛል ፍቅር ከሷ ጥምዶኛል አራስ ትሉኝ ይሄም የሱ ስራ ነው የጋሽ አየለ ማሙድ ስራ ነው በጣም ነው አሸን ነው በቃ በሱ በሰዓቱ ለጥላውንም ለማሙድም ብዙ አሸን ነው የሰራው ልክ ነው እውነት ነው በማንዶሊን ብዙ ዜማ እና ግጥሞችንም ያበረከተልን ሰው ነው ቅድም እንግዲህ ወደ አረብ ሀገር ሄደ ነበር አሁን ወደ ሌላ ሀገር ከመሄዳችን በፊት አድማጮች ያው የማሙድን አልበም ከሰራ በኋላ ስጦታ አልበም በጣም እኔ ወድጄዋለሁ የእውነት አዲስ የራስን ይዘመታል ብዙ ሰዎች በሰው ስራ ሲመጡ እዛው ተውጠው ይቀራሉ የሚባል ነገር ነው በተደጋጋሚ ነፍሱን ይማር ካለማየሁ ሸቴም ጋር ይሄን ነገር ራሱን ጋሽ ማሙድን ጠይቄው ነበረ እንዴት ነው እነዚህ ልጆች በተለይ በናይት ክለብ በምሽት ክበቦች ውስጥ ያሉ ሰዎች ምንድነው ወደፊት እንትናቸው ምክንያቱም ሌሊቱን የማሙድን እየዘፈንክ ታድራለህ ያንተ ቀን ደግሞ የኛ ቀን ላንተ ሌሊት ነው የሚሆነው ሲነጋ ይተኛሉ ብዙዎች እስኪመሽ ይተኛሉ አይደል አሁን እናንተ ጋር ድምጻውያን ጋር በጠዋት መደወል እኔ አልደፍርም እውነት ነው ሌሊታችሁ ላይ መደወል ነው በጥዋት ነው የሚሆነውና ይሄ ነገር ወዴት ነው የሚወስዳቸው ብዙ ምክር ሰጥተው ነበር ነው ማሙድም እና ለማየውም ይሄ ነገር አስቸጋሪ ነው በእኛ ስራ ይታደራል ቀን ይተኛልና እንዴት ነው ወደ ራሳቸው የሚመጡት እና አንተን ብዙአየው ደምሴን ማንሳት ይቻላል አሁን ወደ ራሳቸው አልበም እንደዚህ መምጣቱ ጥሩ ነገር ነው እና በጋሽ ማሙድ ያን ያህል አመት ሰርተ በተለያዩ መድረኮች ሰርተ ወደ ራስህ ስትመጣ
ፈታኝ አልነበረም ሁኔታው የራስን ድምጽ ይዞ መምጣት ከዚህ ሁሉ ዘመን በኋላ አሁን በጣም ቅድም እንዳልከው ትዝታችንን አንጠቅም እንደ ሰውየው ግን እንደው እንዴት መምጣት ይችላል ጥሩ ነው የሰራው ስራ ለአድማጮችም ጋብዛለሁ ከስጦታ መጀመር እንችላለን አስቸጋሪ አልነበረም እንደ ነገሩ ሆኖ እኔ የጋሽ ማሙድን ድምጽ ላስመስል ብዬ አይደለም በተፈጥሮ ድምጽ ከለሬት ሆኔ ወደዛ ይሄዳል ወደዛ የሚሄድ ነገር እንጂ ያው ኢሚቴት ላድርግ ብዬ ታግያ መጣሁት ድምጽ አይደለም ባይ ኔቸር ነው እና ወደ ራሴም ስመጣ የነበረኝን ድምጽ ነው እዚህ አልበም ላይ ያስቀመጥኩት የድምጹ ቃና የሆነ ነገር የማሙድ ሊቀርብ ሊችል ይችላል ድምጽ ከተፈጥሮ ግን አዲስና አዲስ ጉርሜሳ ነው እዚህ አልበም ላይ ያለው እና ስጦታን አልበም ስሰራ ትልቁ ፈታኝ የሆነው ነገር አቅም ነው የፋይናንስ አቅም ነው በጣም ከባድ ነው በነገራችን ላይ በዚህ አጋጣሚ በዚህ ዘመን ላይ አልበም ሰርቶ የሚጨርስ ሰው ከበደ ጋር ሚስራ አበጋዝ ጋር ሚስራ ትንሽ አቀና ትልቅ የትም ቦታ ይስራ ማለት ለኔ ጀግና ነው ለምን ብትለኝ ማንም ኪስን የሚዳብስልህ ማንም አጠገብ የሚደርስ የለም ማለት ራስን በራስ ነው ፕሮዲዩስ አድርገህ እንትን የምትለው እንደዛ ቀደም ያለው ማሙድ ሲሰራ እንደነበረው አይነት እጅ ያስፈልጋል የሆነ እጅ እሱ ምንድነው አሁን ላይ ብኮ እንደዛለት እጆች ካሉ ለጠቁም ብዬ ነው አዲስ አልበም ለሚሰሩ ሰዎች እሱ ምንድነው ያው አጋጣሚዎችን ደግሞ የሆነ አጋጣሚ ሲመጡ በሆነ አጋጣሚዎች ላይ መጠቀም ነው ያኔ እንትን ይሄ ግን ምንድነው ግጥምና ዜማ መረጣ አለ ያ ትልቁ ምንድነው ያኛው የማሙድን ስራ የቸገረኝና በጣም የከበረኝ የነበረው ግጥምና ዜማ ደራሲዎች መፈለግ ነው ዜማውንና ግጥሙ መፈለግ አይደለም የቸገረኝ ዜማውንና ግጥሙ የነበረውን ነገር ዋው በዚህ ዘመን እንዴት በዚህ ይችላል ወይም በኔ ትውልድ እንዴት አመጣዋለሁ ነው ትልቁ ስራ የሚሆነው እዛ ጋር ግን ግጥምና እዚህ ጋር ግን እያንዳንዱ ስራ ለምሳሌ እዚህ ጋር ግጥምና ዜማውን ፍለጋው አንድ ነገር ሆነብህ ግጥምና ዜማው ሲገኝ ደግሞ ማሳተሚያው ገንዘቡ ሌላ ችግር ሆነ ለግጥምና ዜማው የሚከፈሉ ክፍያ አሉ ትጥላለህ ታነሳለህ ትቆርጣለህ ትሰፋለህ ትቀጥላለህ እነዚህ ነገሮች ሁሉ ማለት ነው ስፔሻሊ ፋይናንስ ላይ ፈትናል ከዛ በኋላ ደግሞ ያው ትልቁ ደግሞ ስቱዲዮ ነው ፈተናው ስቱዲዮ የምትቆይባቸው ጊዜያቶች ብቻ በዚያም ተብሎ በብዙ ቻሌንጅ እና በብዙ ውጣ ውረድ ውስጥ ለዚህ ወቅታል ስለዚህ እንዴት ሆነ ማለት ነው ስጦታ ብዙ መከራ አይተህ በራስህ ጊዜ ተወጣኸው ወይስ ኦፍ ኮርስ ስጦታ መጣል ስጦታማ ያመጣል ከዚህ በኋላ ስጦታ በራስህ ተወጣኸው በራሴ ተወጣሁ ፍግት ብለህ በራሴ ነው ይሁን ጀግንነት ነው በቃ ለምትወደው ነገር መስዋዕትነት ነው መክፈል ነው ስጦታን እስቲ እንግዲህ አልበሙ መጠሪያ ስለሆነ እዚህ ጋር እንጋብዛቸው አድማጮቻችንን ስጦታን የግጥም የዜማ ደራሲው ማን ነው እሱን ማስተዋወቀን ግጥም ወንደሰን ይሆን ይባላል ዜማ ደግሞ መረታብ ሙዚቃው እንደሚያቀናበረው ሚካኤል ያለው ሚኪጃኖ ነው የሰራው የአልበሙ መጠሪያ ስጦታ እንጋብዛቸው ለአድማጮቻችን ስጦታን በዚህ አልበም ላይ ባይ ባይ የሚልም አለ እንደገና አደራ በጣም ኢትዮጵያዊነት በጣም የተንጸባረቀበት በነገራችን ላይ እሱ ግጥሙም ዜማውም የኔ ነው ግጥሙም ዜማውም ደስ የሚል ነገር ነው አደራን አስብልሃለሁ እዚህ እውነት በጣም ኢትዮጵያዊ ነን ኢትዮጵያ ብዙ ተመልካቾች በዩቲዩብ ላይ እንደዚህ ወደውታል ይሄንን አደራ እዚሁ አስብልሃለሁ ግጥም ዜማ እንዴት ነው አንዳንድ ጊዜ እንዲህ አይነት ነገር ማሰብ ግጥሙ በጣም በተለይ ግጥሙ በጣም በቃ በጣም ታውቃለህ አይደል የሆነ መርፌና እንትን ስታገናኝ በጣም እንትን ብለህ በጨለማ በጣም ግጥሙ በጣም በቃ ብዙ ጊዜ ሊፈጀብኝ አንድ ስንኝ ስጸር አንድን ሳወጣ አንድ ስንኝ ግጥሙ በጣም ትልቅ ኢትዮጵያዊነትን እናይበት ነው ይሄን በለውና እንጋብዘዋለን አደራ እሺ ምን ላው ልጫወት አደራ ስጦታንማ ጋበዝ ነው እሺ አደራ በጣም ኢትዮጵያዊነትን በጣም ነው ማንጸባረቅ አናውቅም ዋላ ሲፈጥረን ፊት ለዓለም ሳንሰግድ ለቃሉ ምን ሞት ፍቅር ገዝቶን ፍቅር ያኖረን የሰውነት ልክ ኢትዮጵያዊነን ይላል እንግዲህ አድማጮቻችን አደራን እዚህ ጋር ይሄ ጋበዛሉ ፒያሳን ሳዳምጠው ክብር ዶክተር መሐሙድ ማን ነው ጥላሁን ገሰሰን አሰብኩኝና ፈልጌ ላይ
የሚጓዝበት መንገድ እንደው እሱን ይመስላል አይደለም ዜማዊ ግጥሙ ይዘት ግን በጣም ተዟዙራል መንፈሱ ደስ ይላል ተዟዙራል ይሄስ እንዴት ነው የተሰራው አዲስ አበባን በጣም ነው የዞርኩት ከዚህ ዘፈን ጋር ፈልግ ያስፈልግ በሚለው መንፈስ ተከትያለሁ እዚህ ላይ ያረገጥከው ቦታ የለምና ፒያሳ ከኔም በታች ያለ ታናሽ ደርሶበታል ፒያሳ የሁሉም ትዝታ ነች ስፔሻሊ ደግሞ የአዲስ አበባ ልጅ ሆኖ ፒያሳን ያረገጠ ካፕልም የለም ፒያሳን ያረገጠ በተና በሲንግልም ብትሆን ያረገጠ ሰው የለም እና ፒያሳ በጣም በልዩነት ወይም በልዩ ቦታ በልዩ የምትታወስ ቦታ ነች እና መጀመሪያ ዜማውን የተሰራ ዘፈን ዜማው ሲሰራ አመት ነበር የሰራው አመት ተሾመ ዲኤምቢ ነበር የሰራችው ዜማውን ሰራችና ስለ ፍቅር ሆኖ ግን ያው የይዘቱ ልክ እንደዚህ ፒያሳን ቦታ ያጠነጥናል ነበር በጣም በሚገርም ሁኔታ የሆነ ግጥም ተጽፎበት 2 3 4 ጊዜ ግጥም ተጽፏል በነገራችን ላይ እንዲህ ሲጻፍ ማለት 4ም ጊዜ ታውጣለህ ትከፍላለህ በቃ ድጋሜ ግጥሙ በተጻፈ ቁጥር ካረካም ነው በቃ ያው እኔ በባህሪ ደግሞ የመርካት ነገር እንደገና በዚህ መንገድ ይጻፈልኝ ይችላል ግን ለመጀመሪያው ላረካበትም ትከፍላለህ አሁን እንዴ ኦፍ ኮርስ በቃ ዛሬ ነው የሚጀምረው ሌላ አንተ መጻፍ ይሄማ ዋጪ ነው እንጀምራለን ላረክ እንደገና ተቀይሮ ተከፈላለህ ሳምንት ትሰማዋለህ ሊረብሽ ይችላል ዘፈኑ አንተ ጋር ነው አለው እኔ በነገራችን ላይ በዚህ አጋጣሚ ግጥምና ደራሲዎች አከብራለሁ አደንቃለሁ በጣም እና አንዳንድ ጊዜ ዘፋኞች ጋር ያሉ ህመሞች በቃ ስሜቶች አንዳንድ ግጥምና ዜማ ደራሲዎች ራሱ አይረዱትም እንዴ ከዚህ በላይ ምን ይጻፍላ ሊል የሚችልም አለ ማለት ይሄን ስንል ይሄ እነሱ እንትናቸው እያልኩኝ አይደለም በቃ 2-3 ጊዜ ጽፎልህ ከፍለህ ተከፋ ምን ክፍያ የሚለው ቋንቋ ነው በነገራችን ላይ በዚህ ጥበብ ቋንቋ ላይ ተደጋግፈ የሚለው እና እንትን ብለህም እነሱ እንትን ይላል ምክንያቱም እነሱም ልክ ናቸው የጻፉ ግጥም ልክ ናቸው ግን አንተ አረካም ለመሰ ትልቁ ማትረካው ነገር ዘፈኑን አንዴ ዜማ ደራሲ ሰጠ ግጥም ደራሲ ሰጠ አይደለ አንተ ጋር ነው አንተ ጋር ሲሆን 3 ሳምንት የሚቀመጥ 3 ዓመት የሚቀመጥ አንተ ጋር ነው ያዘፈን እና ታገላለህ ከራስህ ጋር በዚህ ጋር ምን ቦናስ እያልክ ባልክበት ሰዓት ድንገት መጥቶ ልክ ፒያሳን የመሰለ ግጥም ዱብ ይላል እና 3 ጊዜ የተጻፈ ግጥም ነው 3 ጊዜ ተከፍሎበት ወይም ተደጋግፈበት ክፍያን ስለማትወደው ማለት እና የፒያሳን ግጥም ጥላውን ሰሙ በጣም ወዶ ልጅ ነው በጣም አሪፍ ልጅ ነው በቃ ጃይንት የሆነ ልጅ ነው ደነ ቡዛዩ ለብዙ የሰራ ልጅ ነው ከዛ ጽፎ አመጣና 3 ቀን ነው 4 ቀን ነው ከዛ የሆነ ለስራ ለቀረጻ ሌላም እንደዚህ አይነት ስራዎች ይሰራል እንደዚህ ይሄ ፖድካስት ምናምን የሚሞካከረ ልጅ በጣም ጃይንት የሆነ ልጅ ነውና ጻፍና ግጥሙን በቴሌግራም ላከልኝ አንበብኩት ቀንጠሌ አብጃለሁ ያልኩት እና ልክ እንዳልከው እኔ ግጥሙን ሳነበው ፈልግ ያስፈልግ ነው አይምሮ ላይ መጣ ልክ አንተ እንደታሰበ ይሄ ነው የዘፈን ማለት እኔ ጋር የነበረው ስሜት አንተ እኔ አሁን ነግሬህ ነው የነገርከኝ አይደለም ሰውትና እንደዚህ አይነት ስሜት ተሰማ እኔ ጋር የሚያስ ስሜት ተሰማ ይሃን ስሜት በቃ ይሄንማ በቃ እንዲም እንዲያመሉ ገና ዝም ብሎ ድራፍት ነገር ነው በእንትን ኖርማል ነገር ነው ይሰጣል ከዛ ጨርሰው አልኩት አዝማቹን ነካክቶት ነበር ከዛ እና ያለውን እና ማቅላም ሲያነሳ በቃ ይገርማል እና በቃ አዲስ አበባ ዘመኔዋን አዲስ አበባ ፒያሳን በተለይ ከሰታት ነው የሚባለውና ሌላው ያንተ ስራ አዞኛልን ሳዳምጥ ደግሞ ደፈር ብለሃል ለፍቅር ብዙዎች እኔ ማስታውሳቸው ልጆች ነበሩ የሚገርም ነገር እውነተኛ ፍቅር ሲይዛቸው ያፈቀሯትን ሴቷ ለወንድ ያላትን ስሜት ባላቅም ወንዶች ጓደኞች የለም ብነግርህና ደፍሮ ለማናገር ለመቅረብ ራሱ የሚፈሩ ነበሩ አንድ ጊዜ አንድ ልጅ አስታውሳለሁ እንደዚህ በጣም አፈቀራት ልጅቷን እሷ ስትመጣ ይሮጣል በቃ እናበረታ አይዞህ እስቲ ያናግራት የሚሆን አይታወቅም ምናምን ነገር በቃ ችግር የለም ተብሎ ተለማምዶ ሁሉ በሌላ ሰው ላይ ተለማምዶ እንዴት መጠየቅ እንዳለበት ልክ ስትመጣ እልም ነው የሚለው ዞር ስትል ታጠዋለህ የምድር ገዢ ለምን አትሆንም እኮ በጣም ፍቅር ከባድ ነው በጣም እና እዚህ ላይ ደፈር አዞኛለሁ ሀሳቡም ትልቅ ነው በጣም ደስ ይላል አዞኛለሁ በጣም ስለዚህ እንደዚህ ደፈር ማለት ያስፈልግ ለዛ ልጅ ጋር ብዙዋለሁ አድማጮቼ ጋር ናፍቆት ላይ አይኑካ ምንድን አይኑካ እኮ ያራዳ ቋንቋ ውስጥ ነው ቺኳን ታርፋታለህ ምናምን የሚባሉ ነገሮች አሉ አይደል እንዴት ነው የገባው አራዳ ላይ እዚህ ናፍቆት አይኑካ
አይኑካ አይኑካ ያው አንዳንድ ጊዜ በልጅነት ማብራሃት የሆንካት ወይም ደግሞ ተፈቃቅራችሁ የላይፍ ጉዳይ ሆኖ ተራይታችሁ መገናኘት ስትፈልጉ መገናኘት ፈልጋችሁ መገናኘት እንደምትችሉም ስታክ ሲገባ የምትላችሁ ነገሮች አሉ አይደል? አይኑካ ያው ቢኒና አንተን የጻፉት ወንደሰን ይብነው ራሳቸው ይወጡት እንትኑ በጣም ደስ ይላል። ሀሳቡ ደስ ይላል በጣም እኔ በጣም ወደዱ። ያው በጄኔሬሽን የማይሞት ቃል ነው አይኑካ በቃ እኮ የአይን ፍቅርን ለመግለጽ አጥር ብሎ አንዳንዱ የኛ ዘመን ነው ምናምን የሚልም ቋንቋ አለ፣ ግን አንዳንድ የማይሞት ቃል ነው ብዬ ነው ማስበው። አይኑካ በጣም ደስ ይላል። ያው በቃ የአይን ፍቅር ነው። በአይን አይታት አሁን እኮ አንድ ቀን ደፈር ብለህ ያናገርካት ጊዜ አፉካ ነው ወደ አፉካ። እዚህ ጋር አድማጮችን ጨዋታን ደግሞ እንጋብዛቸዋለን። ቸብ ለደስታ ይሄ ደግሞ በጣም እስቲ ድደሰትበት ይሄንን ጨዋታን እየነገርከን ስለ አሰራራቸው ግጥምና ዜማ ይሄም የራሴ ነው። ታሪኩ ያው ሰላም ካለ ፍቅር ካለ በጨዋታ ምክንያት የለም ሰበብ የለም ለደስታ ሰላም ሰጥቶን ቸራውልን ካገናኘን ለሳቅ ለጨዋታ ለደስታ የምንቆየን ነው። መጫወት መደሰት አለብን ነው እና ደስታውና ፍቅር ምናምን ካለ እንጫወት እንደሰት ነው የሚለው እና ብዙ አብረን ተጉዘናል፣ ብዙ አብረን ስንታይተናል፣ ፍቅር አካባብሮ እዚያ ደርሶናል ይላል እና አንዳንድ ጊዜ በሄድክባቸው በተጓዝክባቸው ጊዜያት ውስጥ ሁሉ አሁን ላለህበት ነገር መሰረቱ ፍቅር ነው። ፍቅር ሲያከባብረ ፍቅር ካገናኘህ ደግሞ ፍቅር አካባብሮ ካገናኘህ ደግሞ መደሰት መጫወት ደግሞ ጥሩ ነገር ነው። ደስታን የሚጠላ የለም። ያርን በመከባበር በፍቅር ውስጥ የሚል ስሜት ያለው ሀሳብ ነገር ቆንጆ ነገር ነው። እንደዚህ እንደው ብዙ ጊዜ ችግርን መከራን ከማጉራት እንደዚህ የደስታ ስሜቶችን ማንጸባረቅ፣ ምክንያቱም ተላላፊ ነው። ችግርን ባወራው ቁጥር እኮ እንትን እያለ ነው የተጋባ ለሰሚም ስለዚህ ችግር መስማት የሚፈልግ ሰው ነው ይችላል። የራስ ሰላም ብቻውን የራስ ደስታን ቢሰጥም የራስ ሰላም አንተ የራስን ደስታ ቢሰጥህ አብሮ ሲካፈሉት አቤት ሲጥም ይላል። በቃ ደስ ይላስታገር እኮ ተጫዋች ሰው ፍለጋ እኮ እንሄዳለን እኛ እኮ እሱ ደግሞ ሁሌ ማለቃቀስ ነው የምትለው። በእርግጥ ችግር መከራ በህይወት ውስጥ ያጋጥማል። የማይፋታ ነገር የለም። አንድ ቀን ይለቃል። ግን እስከዛ ግን ደግሞ የደስታን ነገሮች እንትን እያለ ለመኖርም እኮ ነው ጤናማም ለመሆንም አይደል ሁሌ አልሞላም ብሏል እያልክ አንተም የተማረርክበት እንትን ከማድረግ ስልክ ሲደውል ደግሞ ደወለ የምትለው ሰው አለ አይደል? እንኳን ልታገኘው አይደል ደውል እንኳን ልታነሳለት ማትፈቅዶ ሰው አለ። አንተ ከሱ ተሽለህ ምናምን አይደለም። ምናልባት የራስን ችግርና የራስን የሆነ ነገር ላይ ሌላ ነገር ሊጨምር አንዳንድ ሰው ምንም እኮ ስጠኝ አቀብለኝ ምናምን ነገር እኮ ላይ ነው ይችላል። ከፋይናንስ ምን አይነት የማያስተኛ ነገር ነግሮ ተኝቶ ያድራል ይባላል። አንተ ላይ ግልግል ተኝቶ የሚያደርሰው ልክ ነው። ስልክ ላይ እንደዛ ነው። ምንድነው ፍቅረኛው የምታበሳጨው ምንድነው? ስትደውል እሷ እፍ ብሎ ነው የሚያነሳው። በቃ ልታቃጥል እፍ ብሎ ስልኩን ያነሳዋል። አንድ አይነት ነገር ተሸሽዋል። ሌሎች ዘፈኖችም አሉ። ለምሳሌ ህሊናን ሰው እንዴት ባለፈው በትናንት ይዳኛል ታርሞር ምባለው ዛሬም ይኮነናል እና ትልቅ መልእክት ነው ይሄ። አንዳንድ ሰው አይደለ በህይወት መንገድ ውስጥ እክሎች ስተቶች ያጋጥማሉ። ሁሌ እንደዛ ነው ማለት አይደለ ሁሉ ጊዜ የምንሸወደው እንደዚህ ነው። እከሌ ማለት የዛሬ 20 ዓመት ምናምን በሰራው ነገር ያኮ 20 ዓመት አልፎ ታሪኩ ተቀይሮ ሌላ ይሆናልና አንዳንድ ነገር እንዲህ ላይ ተጣብቆ ሁሌ እንደዛ ይሄ ነው አይደል ሐሳቡ የተፈለገው። በጣም ትልቅ ሐሳብ ነው ይሄ። በጣም በነገራችን ላይ ይሄ የዜማው የግጥሽ ማሞ ነው፣ ግጥሙ ደግሞ የኔ ነው። በቃ በጣም ከምወዳቸው ስራዎች አንዱ ነው ህሊና። በጣም በጣም ነው የምወደው። ማለት ተሻጋሪ ሐሳብ ያለው ስራ ነው የሰራሁት ብዬ ነው የማስበው። ሐሳቡ እንዳልኩ ገልጸከዋል እና በጣም በቃ ምንድነው ጉምጉሙ ይላል። እጁን ከታጠበ ከነጻ ከደሙ ምንድነው ጉምጉሙ? የማላውቀው እውነት አለ ከቃል በላይ የታመነ ቃሌን ሆኜው እየኖርኩኝ ምን አርግ ነው የምትሉኝ ይላል። ይጠይቃል። ከዛ ታምኖ አለመታመን ለጊዜው ቢነደኝ ለምን ማልኩኝ ብዬ አልኖርም ሲቆጨኝ ቃሌ እስካልወቀሰኝ ወዳሽ ወቃሹ እያለ ሚዛኑ ሊና ለምን ብዬ ለማን እንደገና ለማን ብዬ ከዚህ በኋላ በመለም ምንም ብል ለማንስ ብዬ ነው ለምንስ ለየትኛው ነገር ነው የምለው ለማንስ ብዬ ነው የምለው ለማንስ ብዬ ነው ለየትኛው ሰበብ ብዬ ነው የምለው እና በምንም አልታመንም። ከዛስ ህሊና ስራው ያምላክ ነውና ህሊና ትንሹ አምላክ ነውና ነው የሚለው።
ህሊና ትንሹ አምላክ ነው። ትንሹ አምላክ ታች ትንሹ አምላክ ነው። ህሊና ለህሊና መታመን ነው ትልቁ ነገር። ችግር የሆነው ሁሉም ሰው ፈራጅ ሆነ። ያናችሁን ጉድፍ ተመልከቱ ነው የሚባል ነገር አለ። እንደዛ ማየት ጥሩ ነበር። ሁሉም ፈራጅ ሆነ። ፈራጅ ሲበዛ በጣም እና ሁለተኛው ሲን ላይ በጣም የሚገርመው ደግሞ ሁለተኛው ሲን ላይ ግጥሙ እንደዛው እያደገ ሲሄድ የታመነን ቃልን ማጥላት ታምን ያለን ቃልን ማጥላት በራስ ፈርዶ ራስ መቅጣት ይላል። ከዛ ቃል በስጋ ላይ ይቀጣ ብዙ አንውረድ ብዙ አንውጣ። መቼም ቃል በስጋ አይቀጣም። ስጋህ ነው አንተ በቃል እንጂ ቃል በስጋ አይቀጣም። ቃል በቅለታ መንከለ ቃል ስጋ ማለት ያው ሰንበዲ እንዳልከው የሆነ ሰንበዲ ሊቀጣ አይችልም። ቃልህ ነው የሚቀጣ እዛች ጋር ብሏል። ታምኑ አለመታመን ህሊናው ቀሳ የሚባለው ራሱ ያህል ህሊናው ቀሰው ምናምን የሚባለው እሱ ነው። ቃል ማለት እሱ ነው። ጥሩ ራስን የጻፍከው እኔ ጻፍኩት። ቆንጆ ነገር ነው። ወደ ግጥም ዜማ ራስ ትሰራለህ? አዎ ሰርቻለሁ። እዚህ ላይ 4 ስራዎች ላይ ተሳትፌያለሁ። ዜማም ግጥሞችም ነው። ኦልሞስት 30% በቃ እኔ ናቸው ማለት። ሙዚቃ መሳሪያዎች ትጫወታለህ? እኔ አልጫወትም። አንዱ አንጉርጉሮ ምናምን ነገር ዜማዎቹ ይመጣሉ። ትልቅ ነገር ነው። ጽጌረዳ የቁንጅና የውበት ጥጎና ነው። ልጅቷን ያገኘዋት ከልካይ ባንቺና ባይኔ ቀልድ አላውቅም እኔ የሚልም አለ፣ ልካስ የሚልም አለ። እነሱንም ለአድማጮች እንጋብዛለን። ከአረብ ሀገር ባሻገር እንግዲህ በተለያዩ ዓለም ክፍሎች የት ይሆን የደረስከው እንደዚህ በሙዚቃውና በውጭ ዓለም ያሉ ኢትዮጵያውያን የኛን ሙዚቃ አንዳንዴ እኮ ይናፍቃል። በቃ አንዳንዴ በተለይ የዘመን መለወጫ በዓላት ጊዜ እዛ ቦታ ላይ ስትገኝ የሚሆነው ነገር የሀገር ቤት ናፍቆት እንዴት እንደሚያደርጋቸው ኢትዮጵያውያን በያሉበት ምንድን ነበር የነበረው? የት ሀገር ሄደ መጣል? በተለይ አሁን የዘመን መለወጫ ስትል በተለይ አዲስ ዓመት የማስታውሰው ኬንያ ናይሮቢ ለስራ ሄጄ እንደውም በአገሪቱ የኪስዋሊ ቋንቋ ያን ጣቢያ ላይ በኢስት አፍሪካ ዩጋንዳ ድረስ ምናምን ኪስዋሊዎች የሚናገሩት ቋንቋ በሱ ትልቅ ቴሌቪዥን ጣቢያ አለ። እሱ ራሱ አስተላልፎታል። ኢትዮጵያኖች አዲስ ዓመታቸውን በናይሮቢ ያከብሩ ምናምን የሚል ዘገባ ሁሉ ሰርቶበታል። እና እዛ ደግሞ ያሉት ሞስት ኦፍ ስደተኛ የሀገራችን ልጆች ናቸውና በስደት ውስጥ ደስታ፣ በስደት ውስጥ ያለ እንደገና ደግሞ ስደተኝነት ብቻም ሳይሆን የጉዞ እንትን የሚጠብቁ አለ፣ የፖለቲካ ጥገኞች አሉ ምናምን ነገር በቃ እና በቃ ኬንያ የሰራሁትን እንትን በጣም በቃ የተሳካም ኮንሰርት ነበረ። በጣም የተሳካም ኮንሰርት ነበረ። እንደገናም ደስ ብሎኝም በቃ ስንት ዓመት 30 ዓመት 20 ዓመት ፕሮሰስ ላይ ያሉ በቃ አንዳንዶቹ በቃ ብቻ ድብልቅ ያለ ስሜት ነበረ። እሱ እንትን አረሳውም ኬንያ። ከዛ ባሻገር ደግሞ በቃ መካከለኛ ምስራቅ ብዙ ሀገራት ሄጃለሁ። አረብ ሀገራት ማለት ነው። ኳታር፣ ዱባይ፣ ባህሬን እነዚህ ሀገሮች ሄጃለሁ። ሌሎች ሀገሮች ደግሞ ያው በቪዛ ምክንያት አውሮፓም ያው አሜሪካም ተበላሽቷል በቪዛ ምክንያት ማለት ነው። ለስራ ለመሄድ ብዬ ማለት ነው። እንግዲህ አሁን በስጦታ አልበም ይመጣል ከዚህ በኋላ። ጥሩ ነው። እንግዲህ በመላው ዓለም ፕሮግራም እየተደመጠ ነው። ይጠራዋል፣ ትሄዳለህ፣ ትሸኛለህ፣ ችግር የለም። የሆነ ነገር ላይ ይሄ አዲሱን አልበም በደንብ ቆንጆ ስራን የሰራው በዚህ እመሰክራለሁ። አድማጮችም ይሰሙታል። ምናልባት በምን አጋጣሚ የት በምን መንገድ ያገኙታል? አንተ በዚህ አጋጣሚ ማስተዋወቅ ትችላለህ። አልበሙ እንግዲህ አልበሜ ያለፈው አርብ ነበር የተለቀቀው በናሆም ሪከርድስ ማለት ነው። እዛ ላይ ድምፃዊ አዲስ ጉርሜሳ ብላችሁ ስትገቡ ታገኙታላችሁ። በደንብ ቆንጆ ጥሩ አልበም ነው የሰራሁት። ዘመኑን የሚመስልም የድሮም ተቻ ያለው ነገሮች አሉት። በተለይ ሀሳብ ላይ በጣም ተጠንቀን ነው የሰራ ነው። በሙዚቃም በሪኮርዲንግ ደረጃ ተጠንቀን የሰራ ነው። በጣም ቆንጆ አልበም ነው የሰራ ነው። እንግዲህ ያው ናሆም ሪከርድ ላይ ተለቋል። ናሆም ሪከርድ ላይ ያገኙታል። እሱን እዛ ላይ ያገኙት። አንተን ራስን የታገኘዋል። ግን አሁን አንተን ሙዚቃ እንደዚህ በአካል መድረክ ላይ ተጫወት ለማየት ቢፈልጉ የት ነው ያለው? አሁን ለጊዜው ክለብ አቁም ያለው። ምክንያቱም የአልበም ስራ እንደምታውቀው በጣም ከባድ ነው። ዝግጅት ይፈልጋል፣ ጥንቃቄ ይፈልጋል። በተለይ ደግሞ ፋይናል ሪኮርድ ስታረግ ማስተር ስታረግ በጣም ጊዜ ይፈጃል እና ለዛ ሲባል አንድ ያሰብን ኮንሰርት አድርጌ ላለፉት 6 ወራት ክለብ ውስጥና ክለብ አካባቢ አልነበርኩም። አሁን ከፋሲካ በኋላ አሁን ጾም ስለሆነ ፋሲካ ላይ አልበሜን አስመርቃለሁ። ከፋሲካ በኋላ ማለት ነው አልበም አስመርቅ። ከዛም በኋላ ያው በተለያዩ ምሽቶች ያገኙኛል። በአዲስ አበባም ሆነ ከአዲስ አበባ ውጭ ማግኘት ያልቻላችሁ ደግሞ ያው ወደ እናንተ እመጣለሁ ነው የሚባለው። እንግዲህ መልካም ነው። እንግዲህ የሸገር ኤፍ ኤም 102.1 አድማጭ እንደሆንክ ባልደረባዬ ተስፋዬ ማን ነው ነገረኝ። ተደውል ነበር የጥበብ መንገድ ላይ መደወል ሲሆን በጣም አረማጭ ነኝ በቃ በጣም እና ሌሎች ፕሮግራሞችንም እንዲሁ እከታተላለሁ ባገኘው ሰዓት። ያው እንግዲህ የኛ ሰዓት ብዙ ጊዜ እንቅልፍ ነው።
ግን በቃ እኔ በተነሳው ሰዓት በተለይ ሸገርን እንትን በለው በቃ አንድ ኪኒን በለው እንደ ኪኒን በለው ሸገር አለማዳመጥ ከባድ ነው። በጣም ደስ የሁላችሁ ነው በጣም ወደው እናመሰግናለን። እኛ መልካም ነው እንግዲህ አዲስ አሁን ናይት ክለብ ብዙ ሰርተሃል። እኛ ጋር እየመሸ ነው ለአንተ አሁን ቀን እየሆነ ስለሆነ እኔ መኝታ ሰዓቴ ስለደረሰ እዚህ ጋር ብንለያይስ በደስታ አይሻልም? ምክንያቱም ቁጭ ብለን ብናድር ለአንተ ችግር የለም። እኔ ቀን ሰው ነው የኔ ቀን ነው የኔ ቀን ሰው ነው የኔ ቀን ሰው ነኝ። ስለዚህ በማን እንሰነባበት ብትፈልግ ከመሐሙድ ከሰራሃቸው ስራዎች እንግዲህ ወሩ የካቲት አይደለ? እሺ የካቲት ደግሞ በቃ የኛ የጀግንነት ወር ነው። እውነት ነው የጀግንነት ወር ነው። ስለዚህ እንደው ዘራፊ ዋልተ እንዴ ያው ከሰሯቸው ስራዎች አድራን ይጋበስልኝ። አድራን ጋብስ አድራ በቃ ትልቅ መልእክትና ትልቅ ሐሳብ ያለው የሀገር ዘፈንም ስለሆነ ወሩም ደግሞ የጀግና ወር ነው። የካቲቶች የካቲት የኛ የድላችን ቀን ወር ነው እና ያው አድራን ብጋበሱ ደስ ይለኛል። በቃ አድራ አንተም እንግዲህ በሰላም ግባ። አመሰግናለሁ አዲ ለሰጠህን ጊዜ። ሸገር መዝናኛ